ውድ የህይወት ቲቪ ቤተሰቦች እንደምን ከርማችኋል? ይህ እንግዲህ በየሳምንቱ ከህይወት ቲቪ እየተዘጋጀ የሚቀርብላችሁ የህብስተ ጥበብ ፕሮግራማችን ነው። እንግዲህ ዛሬ ሁለት እንግዶችን ይዤላችሁ ቀርቤያለሁ። እንግዶቼ እንግዲህ ጥንዶች ናቸው። እንደምታውቁት ከ1970ዎቹ ጀምሮ ሴት ዘማሪያን ባልነበሩበት ጊዜ በቀድሞ ሐይቆችና ቡታጅራ አውራጃ ዛሬ ሀዲያ ዞን በሚባለው አካባቢ የተወለደች በብዙ ያገለገለች በርካታ ዓመታትን ከጌታ ጋር የዘለቀች 7 ካሴቶችን ያፈራች እንግዲህ ደግሞ በስተግራይ ከተቀመጡት ከአቶ በቀለ ባቡሬ ጋር ትዳር መስርታ ልጆች 3 ልጆችን ማፍራት የቻለች የጥበብ ሰው ናት። ዘማሪት አማረች እሳቱ ትባላለች። አቶ በቀለ ደግሞ በቤተ ክርስቲያን አገልግሎት ከአጥቢያ ጀምሮ በህብረት በቀጠናዎች ውስጥ አልፎ እስከ ብሔራዊ ቦርድ አባል በኢትዮጵያ ቃለ ሕይወት ቤተ ክርስቲያን ውስጥ ያገለገለ ልምድ ያካበተ መሪ ነው። ዛሬ እንግዲህ እነዚህን ሁለት ጥንዶች ይዤላችሁ ቀርቤያለሁ። ከህይወታቸው በርካታ ቁም ነገሮች እንደምትማሩ ሙሉ እምነት አለኝ። እንግዲህ እንግዶቼ ጥሪያችንን አክብራችሁ እዚህ ስቱዲዮ ድረስ ስለመጣችሁ በዝግጅት ክፍላችንና በመላው የህይወት ቲቪ ቤተሰቦች ስም ላመሰግናችሁ እወዳለሁ። ሰላም ናችሁ? እግዚአብሔር ይመስገን። እሺ፣ እንግዲህ አማረች እንዴት ነው አገልግሎት? ጥሩ ነው? ህይወት እንዴት ነው? አገልግሎት ጥሩ ነው። ህይወት ጥሩ ነው። በጣም ጥሩ ነው። እግዚአብሔር ይመስገን። እንግዲህ እንኳን ደህና መጣችሁልን እንላለን። እንኳን ደህና ቆያችሁልን። እሺ፣ እንግዲህ ውድ የህይወት ቲቪ ቤተሰቦች እንግዲህ ከቅርብ ጊዜ ወዲህ ሁለት ጥንዶችን እንዲህ በጋራ ስንጋብዝ ብዙም የተለመደ አይደለም ይመስለኛል። ካልተሳሳትኩ እናንተ የመጀመሪያ ሳትሆኑ አትቀሩም። እንግዲህ ዛሬ ከእናንተ ህይወት ብዙ ሰው ብዙ ነገር ይማራል ብለን ነው የምናስበው። እስቲ ትውልድና እድገትሽ የት ነው? እጅግ አድርጌ አመሰግናለሁ ህይወት ቲቪ ለዚህ ለታላቅ ፕሮግራም ስለጋበዛችሁን በጣም እግዚአብሔር ይባርካችሁ። በጣም እናመሰግናለን። እኔ የተወለድኩት ያው ከምባታና ሀዲያ አውራጃ ነው የሚባለውና ቃንቅቾ በሚባል ቀበሌ ያኔ ሶሮ ወረዳ ነው የሚባለው። ሶሮ ወረዳ ይባላል። አሁን ደግሞ ቅርብ ጊዜ ዱና ወረዳ ተብሏል። ቃንቅቾ በሚባል ቀበሌ ነው የተወለድኩት። ቤተሰቦችሽ አርሶ አደሮች ነበሩ? የገጠር ልጅ ነሽ? እኔ የገጠር ልጅ ነኝ። ሁላችንም እንግዲህ መነሻችን ከገጠር ስለሆነ ነው። አዎ ልክ ነው። አባቴ አዝማሪ ናቸው፣ ዘፋኝ ናቸው። ከሳቸው ነው የተወለድኩት። ከዛ እሳቸው አዝማሪ ሆኖ እያሉ ነው እኔ ነኝ በቤታችን ለመጀመሪያ ጊዜ ወደ ጌታ የመጣሁት። አዝማሪ በማሲንቆ ነው? አዎ በማሲንቆ ነው። እቺ የጥበቧ ነገር አለች ከመጀመሪያ። እሺ። ከዛ የተነሳ እሳቸው አዝማሪ ሆነው እያሉ እኔ ለመጀመሪያ ጊዜ ወደ ጌታ መጣሁ። ከዛ በኋላ ያው በጣም የሚገርመኝ የኔ ታላቄ ልጅም ዘማሪ ነው፣ የኔ ወንድምም ዘማሪ ነው፣ የኔ እህትም ዘማሪ ናት። በጣም ብዙ ዘማሪዎች ናቸው እኛ ቤተሰብ ያለውና እኔ ወደ ጌታ መጣሁ። ወደ ጌታ እንደመጣሁ ነው መዝሙሩ የተሰጠኝ። ከዛ ያዝል አርግሽና እንደው አሁን እንግዲህ አባትሽ ዘፋኝ ነበሩና እንዲህ በየቦታው እየሄዱ ነው የሚዘፍኑት? አዎ በየቦታ እየሄዱ በተለይ ሀዲያ ምድር ይሄ 100 አድርሶ ከብቶችን 100 አድርሶ ወደ ላንጌ ወደ ቆላ እሳቸውን ሳይጠሩ እሱን ፕሮግራም አይዙ። 100 ከብት ያደረሰ ሰው ፕሮግራም እንትን ይላል ከህዝብ ጋር ነው በቃ ፕሮግራም ያስይዙት። ምክንያቱም እኛ አሁን ለአገልግሎት ፕሮግራም እንይዘለ እሳቸው እያንዳንዱን ቀን ፕሮግራም ያስይዛሉ፣ ፕሮግራም ይይዛሉ። ከዛ የእያንዳንዱን ይሄዳሉ።
አንድ ሰው የከብቱ ቁጥር 100 ሲሞላ የሚደረግ በዓል አለ በጣም ማለት ነው። ዘር መንዘር ተጠርቶ ቤተ ዘመድ ቤተሰብ ተጠርቶ በጣም ታላቅ ድግስ ተደግሶ ያው ለሰውየው ንግስናው ነው የሚሰጠውና በዛ ደግሞ ያን ሰውየውን እሳቸው ናቸው ዘሮቹን እየነገሩ ሰውየውን የሚኪቡት ያሞጋግሳሉ ከፍ ያደርጋሉ የነከሌ ዘር እያሉ። እንግዲህ ውድ ሕይወት ቲቪ ቤተሰቦች በዚህ ውስጥ ቅድመ ወንጌል የነበሩ የማህበረሰብ ባህሎችም ይዳሰሳሉ። ይህ የጥበብ መድረክ ነውና እባካችሁ የትም እንዳትሄዱ። በእንዲህ አይነት መድረኮች ላይ እንግዲህ እየተገኙ ይዘፍኑ ነበር ማለት ነው። እንደዛ ይዘፍኑ ነበር። በተለይ ሀዲያ በጣም እሳቸውን ነው የሚጠቀሙት። በቃ ከዛ እሳቸው እያንዳንዱን ያለ እረፍት ይሄዳሉ። ሰርግ ቤትም እንደዛ በተመሳሳይ ይሄ መልስ ሲጠሩ በተመሳሳይ በቃ ድግስ ያለበትን ቦታ ሁሉ ይሄዳሉ፣ ይዘፍናሉ፣ ብር ይሰጣሉ ሰዎች። እንደው ማሲንቆውን አልሞከርሽም? አሁን በኋላ መጣበታለሁ። አንቺ ወደ ጊታሩ ነሽ። አዎ እኔ ማሲንቆ ያኔ እሳቸው ዘፋኝ ስለሆኑ እኔ ደግሞ ወደ ጌታ ስለመጣው ማሲንቆ በቃ የእሳቸውን እንዲህ ከዘፈን ጋር ስለማይ አልሞከርኩም። እንደ ኃጢአት ነው የሚታይሽ፣ እንደዛ እንደ ስህተት ነው የሚታይሽ። እንደዛ ስለሆነ በቃ እንደም በቃ እሱን እንደ ሌላ አይነት ነገር ነው የነበረው ያኔ እንደ ክፋት ነገር ነው። እናትሽስ እስቲ? እናቴ እኔ ወደ ጌታ ከመጣው በኋላ እሳቸውም ወደ ጌታ መጡ። ትንሽ ቆዩና ወደ ጌታ መጡ እናቴ። ከዛ በፊት ሁለቱም ባህላዊ አምልኮ ነበር የሚከተሉት ወይስ ኦርቶዶክሶች ናቸው? የኦርቶዶክስ ተዋህዶ ቤተክርስቲያን እንግዲህ አባላት ነበሩ ወይም የኦርቶዶክስ ተዋህዶ አማኞች ነበሩ ማለት። እንዴት ነው ወደ ጌታ የመጣሽው? እኔ ወደ ጌታ ሲመጣ እግዚአብሔር ራሱ ነው ያመጣኝ። ምንም ሳላውቅ በቃ አንድ ቀን ትንሽ ሕፃን ሆኜ ያኔ የቤተ ክርስቲያን ሽማግሌዎች በቤተ ክርስቲያን ያድራሉ። ቀጥ ብዬ ምንም ወደ ማላውቅበት ወደ ቤተ ክርስቲያን ለሊት ተነስቼ ወደ ቤተ ክርስቲያን ሄድኩ። ከዛ ሰዎቹም አልተነሱም ነበራና ከዛ ከደረስኩ በኋላ በር ላይ ቁጭ አልኩኝ። ልብሱንም አልለበስኩም፣ ትንሽ ሆኜ እኮ። ከዛ በኋላ ሰዎች አንድ ወንድም ወጣና ደንግጦ እንዴት መጣሽ ሲል ጌታን ሊቀበል ነው የመጣሁት አልኩ እያለቀስኩ። ጌታን ሊቀበል ነው የመጣሁት ሲል በእሱ ፎጣ ለብሶ ነበራና ያኔ በዛ በፎጣ ውስጥ እኔን ጥቅልል አድርጎ ቤት ይዞ ገባና ትንሽ ነኝ። ከዛ ሰዎች ሆይ ተነሱ ምን ትተኛላችሁ? የጋሽ ሳቱ ልጅ ጌታን ልትቀበል መጥታለች፣ ተነሱና ይዘን ወደ ቤተሰቦቿ እንሄድ ብሎ ሲል ቤተሰብ ከወሰዳችሁ ጌታን እንዲቀበል አይሰጡኝም፣ እዚሁ እንዲቀበል አድርጉኝ እባካችሁ፣ ቤተሰብ ሳትወስዱኝ እዚሁ ጌታን ከተቀበልኩ በኋላ ውሰዱኝ። እንዴት ተነሳስተሽ ሄድሽ? እንደው ውስጥሽ በምን ምሪት ነው? እንደው እንዴት ነው? አሁን በዛ ሰዓት ሄዶ ቸርች በራፍ መቀመጥ የሚገርም ነገር ነው። እግዚአብሔር ካልመራ አይቻልም ምንም ነገር። በቃ የእግዚአብሔር ምሪት ነው። እኔና እህቴ ተገርዘን ነበርና ከዛ አብረን ካለንበት ነው እንዲህ ምንም ሳለብስ እኮ ነው ይሄ የለበስነውንም ነገር ለሷጥዬ ማንንም ሳያውቅ ከዛ ውስጥ ነው የሄድኩት። በቃ እግዚአብሔር ጥሪ ምንም በቃ ማንንም ምንም ሳይል ምንም አላቅማ። የእረፍት ጊዜሽን ወይም ደግሞ ቁስል እስኪጠግግ ወይም ደግሞ እስኪደርቅ ድረስ ይጠበቃል። ያን ሁሉ ባላለቀበት በቃ ቁስሉ መድረቁንም አላቅም ምንንም አላቅም። በቃ እግዚአብሔር አንዴ ወሰደኝ በቃ። ከዛ በኋላ እኔን ይዞ ወደ ቤተሰብ ሄዱ። ቤተሰብ ሲሄዱ እናቴ ሳትመሰክር ይዘውሽ ሄዱ? አላስመሰከሩኝም። እዛ ቤተሰብ ምናልባት በአንቺ አማካይነት ሌሎችም ያምኑ ይሆናል ብለው ስላሰቡ እኔን ይዞ ሄዱ። እኔን ይዞ ሄደው ሲደርሱ እናቴ ውሃ ውስጥ ጫካ ውስጥ እየፈለገች ነው። እንዲህ አይነት የተገረዙ ሰዎችን ሰይጣን ወስዶ ውሃ ውስጥ አሸዋ ውስጥ ይከታል የሚባል ነገር ስለነበረ ያኔ የነሱ አምልኮ እንደዛ አይነት ስለነበረ በቃ ሰይጣን ነው የወሰደው ብላ አሸዋ ውስጥ ውሃ ውስጥ እየፈለገች ነበር እናቴ። ከዛ በኋላ ሰዎች ይዞኝ ሄዱ። እያለቀስኩ ነበርና እኔ
ከዛ እናትሽ ልትፈልግ ሄዳለች። ሰው ሁሉ እየፈለጉ ነው ወጥተዋል። ከዛ በኋላ እንደገና እናቴን ፍለጋ የቤተ ክርስቲያን ሰዎች ከዛ እሳቸውን ይዞ ሲመጡ ከዛ ወደ ጌታ ልትመጣ ነው፣ ጌታን ልትቀበል ነው ልጃችሁ። ለምንድን ነው ጌታን የምትቀበለው? አትቀበልም ጌታን። እኔ የፈራሁት ይሄ አይደለም እንደ መጀመሪያም እኮ እዚሁ ጌታን ተቀብዬ ውሰዱኝ እያልኩ አምጥታችሁ ነው። ይሄንን ፈርቼ እኮ ነው አይሰጡኝም አላልኳችሁም እንደ እኔ አልቅሼ በእነሱ እየተጠመጠምኩ በቃ እሳቸው እኔን ሊይዙ እናቴ፣ እኔ ደግሞ በቤተ ክርስቲያን ሽማግሌዎች እየተጠመጠምኩ ከእሳቸው እየሸሸው ማለት ነው። ከዛ በኋላ ተዋት እሷ ጌታን ትቀበል ብሎ ሲሉ እናቴ እሺ አለች። ከዛ በኋላ አባቴ አልነበሩምና ከዛ በኋላ ጌታን እጀንስቼ እንዲቀበል አደረጉ። አባትሽ ሲመጡ አልተቆጡም? እሳቸው አልተቆጡም። ወዲያው ነገሩኝ። እናቴ ነገሯቸው ለአባቴ። በምን ታሳድጊያለሽ? ወተት አትጠጣም እሷ ልጅ። ቀጮ ነበርኩኝ እኔ ትንሽ ቀጮ ስለነበርኩ ወተት አትጠጣም፣ ቦርዴ ነው ለሷ እያጠጣሽ ያለሽው። አማኞች ደግሞ ቦርዴ አይጠጡም። ስለዚህ አሁን ልጅሽን በምን ልታሳድጊ ነው አሉ አባቴ። አማኞች ለምንድን ነው ቦርዴ የማይጠጡት በዛ ዘመን? ብቅል ስላለ ብቅልን አይጠጡም አማኞች። በቃ ብቅል አለበት። አዎ፣ ስለዚህ ብቅል አይጠጡም። ይሄ ጌሾ የሚባል ነገር አይጠጡም። እንደዛ አይነት ስለሆኑ ነው አባቴ እንደዛ ሲሉት የነበረውና ከዛ በኋላ ቤተክርስቲያን ሽማግሌዎች ምክር ሰጡ። ምክር እየሰጡ እሺ አሉ። እናቴ በዛው ዕለት ለእኔ ልዩ ዕቃ ከገበያ ይዞ መጡ። በቃ ከሌሎች ጋር እንዳልሆን በቃ ልዩ አይነት ሚጠጣ ልዩ ነገር ሚበላ ልዩ ነገር አምጥተው በቃ ከሌሎች ለይተው በቃ እሷ ጌታን ተቀብላለች። በቃ እንግዲህ ጌታን የተቀበለ ሰው እንግዲህ ልዩ ነው ያኔ። እሷ ጌታን ተቀብላለች ብሎ በቃ እንደ ማግለል ነው ወይስ እንደ መንከባከብ ነው ነገሩ? እንደ መንከባከብ ነበር የጀመሩት። መሐከል ላይ ማግለል መጣ። እንደ መንከባከብ እናቴ እንደ መንከባከብ እያደረገች እንዴት ከኛ ቤተሰብ እንዲ እሷ ለብቻ ሄዳ እንዴት ጌታን ትቀበላለች ብሎ ሰዎች ተነሱ። ሰዎች ሲነሱ ለካስ የቤተ ክርስቲያን ሰዎች እየተከታተሉኝ ስለነበረ ከዛ በኋላ እነሱ ይሄንን ጭንጭንታ ሰሙና ላጣርጎ ወደ ቤተ ክርስቲያን ሽማግሌዎች ወሰዱ። ከዛ ወደ ክፍለ ማህበር ከዛ ድረሷት ተባልኩኝ። ከዛ በቤተ ክርስቲያን ሽማግሌዎች በክፍለ ማህበር ሽማግሌዎች በአባቶቼ ቤት አደኩ። በቃ እኔ ከቤተሰብ እንደውም ምንም ስለ ቤተሰብ ቀረ በቃ። ሌሎች ወንድም እህቶች አሉ? ከዛ በኋላ ሁሉም ጌታን አንድ በአንድ እየተቀበሉ መጣ። እየተቀበሉ ጠቅላላቸው በቃ ጌታን ተቀብሎ ቁጭ። ጎሽ ስንተኛ ልጅ ነሽ? የቤተሰብ ስንት ወንድም እህቶች አሉሽ? እኔ አራተኛ ልጅ ነኝ። ስንት ናችሁ ጠቅላላ? ጠቅላላችን 6 ነን። ከስድስቱ አራተኛ ነኝ። አንደኛው ሞተዋል። 3ቶቹ ከእኔ በፊት አሉ። አንድ ካንቺ በታች? ሁለት ከእኔ በታች ካንቺ በታች አሉ። እግዚአብሔር ይመስገን። እንግዲህ መካከለኛ ልጅ ነሽ። አሁን በጣም ይገርማል። ይሄ ትልቅ ነገር ነውና እንደው ከቤተሰብ ከተለየሽ በኋላ ወደ ቤተ ክርስቲያን መጣሽ፣ በቤተ ክርስቲያን አባቶች እጅ አደግሽ። ያኔ የነበረ የቤተ ክርስቲያን አባቶች ልብ፣ ያኔ የነበራቸው የጌታ ፍቅር ምን ይመስላል? እስቲ እናንተን አሁን ሲያሳድጉ አይተሻልና። በጣም አስደናቂ ነው። በጣም ከእናት ይበልጣሉ፣ ከአባት ይበልጣሉ፣ ከማንም ይበልጣሉ። አሁን ፍቅራቸውን ሳይ ማለት ነው። እኔ ምን እንደሚያስፈልገኝ ያውቃሉ፣ ምን እንደሚሆን ያውቃሉ፣ እንዴት እንደሚሆን በቃ ያውቃሉ። እያንከባከቡ እኔን ብቻ አይደለም ለሁሉም ያላቸው ፍቅር ያኔ በጣም አስደናቂ ፍቅር ነበር ያኔ። የቤተ ክርስቲያን ሰዎች በጣም አስደናቂ፣ የቤተ ክርስቲያን መሪዎች በጣም አስደናቂ፣ ልዩ የሆነ ፍቅር ነበር። በተለይ ለእኔ ተማሪ ነበርኩኝ፣ ትምህርት ይማር ነበር። ያው ከሕፃንነቴ ጀምሮ ከትምህርት ቤት መጥቼ ቤተ ክርስቲያን ነው በቃ ቤተ ክርስቲያን ነው። ልዩ የሆነ ፍቅር፣ ልዩ የሆነ ነገር ነው የነበራቸው። በጣም ይገርማል። ትልቅ ነገር ነው። እንግዲህ ዛሬም ላለነው እግዚአብሔር
እንዲህ አይነት ልብ ይስጠንና እንደው ታሪክ ነውና እነዚህ መንፈሳዊ አባቶችሽን መጥራት እንችላለን። እንደዚህ ተንከባክበው ያሳደጉሽን አይረሱም። ላንሳቸው። የህይወት መንገድን አሳይተውኛል፣ የጌታን መንገድ መርተውኛል፣ መክረውኛል፣ ጸልየውልኛልና ላመስግናቸው የምትያቸው አባቶች አሉ? በጣም የሚገርም ነገር ነው። እኔ ጌታን እንዲቀበል እጅ አንስቼ ጌታን እንዲቀበል ያደረገው ወንድም ታረቀኝ አርፍጮ ይባላል። እኛ ቤተ ክርስቲያን አሁን ወደ ጌታ ሄደዋል እሱ። ሌሎች ደግሞ ከእሱ ቀጥሎ ያሉ የኛ ቤተ ክርስቲያን አባቶች እንደ ዛሬ የተማሩ ምን ሆኑ አይደሉምና እንዲህ በባህል ስም አቦታና የሚባሉ ዳንሳ የሚባሉ እክሌ የሚባሉ እጅግ ብዙ ሰዎች አሉ። እነሱም ብዙዎች ወደ ጌታ ሄደዋል። በተለይ ወደ ክፍለ ማህበር ሲመጣ በጣም ማመሰግናቸው ሰዎች አሉ። በጣም ማለት ነው። አባቴ ፍቅሩ ነብዩ የሚባል በጣም ታላቅ መሪ ነበሩና በጣም ልዩ ቦታ ላይ እኔ የሚሰጡ ሊረንሱ ጮንጮሬ የሚባሉ ሞግዚት ነበሩ ላይ እኔ ለአገልግሎት በሞግዚት ነው የሚንቀሳቀሰው። ምንድነው የሳቸው የሞግዚትነት የሥራ ድርሻ ወይም መንፈሳዊ ኃላፊነታቸው ምንድነው? እኔን መጠበቅ በቃ ጠባቂ ናቸው። ጠባቂን ጨምሮ ነው ክፍለ ማህበር ለአገልግሎት የሚያሰማሩኝ። ሴት ልጅ ነሽ በቃ ለኛ ክብራችን ናት። ስለዚህ በክብር በአጀብ መሄድ አለባት ተብሎ ከቤተ ክርስቲያን ጥሪ በደብዳቤ ነው የሚመጣው። ያኔ ያ ደብዳቤ ለነሱ ነው የሚቀርበው። ወረፋ የሚያስይዙ እነሱ ናቸው። በዚህ ጊዜ እዛ ቤተ ክርስቲያን፣ በዚህ ጊዜ እዛ ቤተ ክርስቲያን ብሎ ወረፋ የሚያስይዙም እነሱ ናቸው። ይሄንን ሞግዚት የሚያዘጋጁም እነሱ ስለነበሩ ሊረንሶ ጮንጮሬ ይባላሉ አባታችን። አሁንም አሉ በህይወት። የሚገርም ነው። እንደው ይሄ ሲሆን እንግዲህ ወደ ቲቪ ቤተሰቦች የትናንቷ ቤተ ክርስቲያን እንዲህ አይነት ጊዜ ነበራት፣ እንዲህ አይነት ዘመን ነበረ። እንግዲህ ያንን ወርቃማ ጊዜ መለስ ብለን እየቃኘን ነው። ስንት ዓመተ ምህረት ነው አሁን ይሄ? አንቺ እንግዲህ በሰባዎቹ ውስጥ በቀድሞ ከምባታና ሀዲያ አውራጃ ሴት ዘማሪያን ባልተነሱበት ዘመን እግዚአብሔር ያስነሳሽ ብዙ ያልተነገረልሽ እህት ነሽና ይሄ አሁን ጌታን ተቀብለሽ ወደ አገልግሎት የገባሽበት ይሄ ዘመን ስንት ዓመተ ምህረት ላይ ነው? እኔ ወደ ጌታ የመጣሁት 1960 ዓመተ ምህረት ላይ ነው የተወለድኩት ማለት ነው። የተወለድኩት 1960 ዓመተ ምህረት ነው። ጌታን የተቀበልኩት 70 ዓመተ ምህረት በሰባ ነው ጌታን የተቀበልኩትና የ10 ዓመት ልጅ ሆኜ ነው ጌታን የተቀበልኩት። ከዛ በኋላ ልክ ጌታን እንደተቀበልኩ ነው መዝሙር የተሰጠኝ። ምክንያቱም ይሄ የራሴን መዝሙር በ1975 ዓመተ ምህረት ነው የመጀመሪያ መዝሙሬን የጻፍኩት። ግን የማን መዝሙር እንደሆነም አላውቅም። በቃ አማርኛና ሀዲኛንም ለይቼ አላውቅም። በቃ ይዘምራለሁ። እንደዛ እየሆንኩ ደግሞ ያኔ መሳሪያ ስለሌለ ቤተክርስቲያን ይጋብዙኛል። ድምጽ የሚያወጣ እኔ ነኝ፣ አዝማች እንዲዘመር ማለት ነው። የኔን መዝሙሮቼን ከመጻፌም በፊት ማለት ነው ቤተ ክርስቲያናት ያው ኮንፈረንስ ይወጣ የለ በዛን ዘመን በኮንፈረንስ ላይ ድምጽ የሚያወጣ እኔ ነኝ። ከዛ ያንዳንዱ ኮንፈረንስ አማረች እስኪትመጣ ድምጽ ሰጪዋ አልመጣችም ተብሎ ይጠበቃል። ከዛ ትንሽ እንደሆንኩም እዛ ኮንፈረንስ ሄጄ እኔ ነኝ እንደ መሳሪያ ድምጽ የሚሰጠው ማለት ነው። ከዛ ይዘመራል። ከዛ የዛሬው አምልኮ በተለምዶ አምልኮ መሪዎች እንደሚባል አይነት ማለት ነው። እንደዛ ይሆንኩ በቃ መዝሙር የማን እንደሆነ አሁን ሳስብ ማለት ነው የደረጀ የተስፋዬ ጋቢሳ አሁን ሳውቅ ነው ይሄ የገባኝ። የማን እንደሆነም ያኔ ለይቼ አላቅም። እንደዛ እየሆንን እንዘምር ነበርና ከዛ ኮየር ውስጥ ገባው። ከዛ እየሄድኩ 1975 ዓመተ ምህረት ላይ የራሴን መዝሙር ጻፍኩ። ወደ አንቺ እመጣለሁ። ያ የመጀመሪያ መዝሙርሽን ታስታውሻለሽ? አስታውሳለሁ። ከካሴትሽ በፊት እንግዲህ 75 የመጀመሪያ ካሴትሽ ነው። አንቺ በእግዚአብሔር ጸጋና ድጋፍ በእግዚአብሔር እርዳታ 7 ካሴቶች ላይ ደርሰሻል። እስቲ ያቺን የመጀመሪያ መዝሙር ቅድመ ካሴት
የማን እንደሆነ እንኳን ማታቂያት ወደ ልብሽ የተሰጠችሽ መዝሙር እስቲ? ሀዲኛ መዝሙር ነው መዝሙሩ። እያባዩ አቲ አንዱ ሎላ ኢየሱስ አንጎሪ ፊታ አንዱ ዳቢቶላ ኡሬና ዳባል አካቲ ኢየሱስ ኬስዌሾላ ሰባ ማቶ ሃሬ ኢየሱስ አረቃኪቼ ወላ የሚል ነው። የንስሐ መዝሙር ነው። እስቲ ትርጉሙን ንገሪን በአማርኛ። ወንድሜ ሆይ ወዴት ትሄዳለህ? ተመለስ ብሎ ኢየሱስ እየለመነህ ነው። እምቢ ብላይ ከሄድክ ፍርድህ ለራስህ ነው። ኢየሱስ ግን እጁን ዘርግቶ እየጠበቀህ ነው የሚል የንስሐ መዝሙር ነው። ይሄውን ዝም ብሎ ወደ ልብሽ የመጣ ላንቺ የተሰጠሽ ነው? የተሰጠኝ የመጀመሪያ መዝሙር ነው። የሚገርም ነው። አሁን እንግዲህ በአገልግሎት ሰፍቶልሽ ብዙ ዘመን አገልግለሻል። እቺ መዝሙር መነሻሽ ነሽ ማለት ነው። በጣም ይገርማል። እንግዲህ ወደ ባለቤትሽ እመጣለሁ እንደው ካንቺ ጋር ትንሽ ልቆይ ብዬ ነውና ከዛ በ1975 ወደ መጀመሪያ ካሴትሽ መጣሽ። ወደ መጀመሪያ መዝሙሮች ወደ መጽሐፍ መጣሽ። ካሴትሽ ከዛ በኋላ ነው? ካሴቴ ከዛ በኋላ ነው የመጀመሪያ መዝሙር። አሁን የዘመርኩት የመጀመሪያ መዝሙሬ ነው። 75 ላይ ምንድነው የሆነው? እስቲ ከሱ ጀምሪልን። 75 ላይ ያው የመጀመሪያ መዝሙር ተሰጠኝ። መጽሐፍ ጀመርኩኝ። አሁን መዝሙሩን ማን ይቋቋም? ወዲያው መጽሐፍ ነው መምጣት በላይ መዝሙር መግረፍ ጀመረ። በቃ አሁን ምን ያህል መዝሙሮች እንደው በካሴት ከተዘመሩት ውጪ ወይም እነሱንም ጨምሮ ቢሆን እንደው እስከ ምን ያህል መዝሙሮች አሉ ብለሽ ታስብ? እስከ 300 400 ይደርሳል። አማርኛም አለ ሀዲኛም፣ ሁለቱም ነው ያለው። ሀዲኛም አለ አማርኛም አለ። አሁን ባለፈው መጽሐፍ ዝግጅት እያዘጋጀው ስለነበረ 400 ከዛም በላይ ነው። እንደውም አማርኛ ብቻ 490 መዝሙር ነው። ሀዲኛ 290 እንደዛ ያክል በጣም ብዙ መዝሙር ወደ 700 800 ሊገባ ነው ማለት ነው። በጣም የሚገርም ትልቅ ጸጋ ነው። እግዚአብሔር ይመስገን። ከዛስ የመጀመሪያ ካሴትሽ መቼ ወጣ? እሱ ካሴት 1987 በተጋባን አመት ነው የወጣው። ቻሌንጆች ነበሩ ካሴት እንዳይሰራ ከዛ በፊት ማለት ነው። መሰራት የነበረበት 1979 ዓመተ ምህረት ነበር የጀመርኩት ማለት ነው። 1979 ላይ የመጀመሪያ መዝሙሬን ሊሰራ ያኔ ያው ስቱዲዮም አልነበረም። ስቱዲዮ ተፈልጎ ሴኒዶስ መካነ ኢየሱስ ላይ አለ አንድ ስቱዲዮ ተብሎ እሱን አዘጋጅተን ለቀረጻ ሊሄድ ሲል ትንሽ ኢልልታና ጭብጨባ አይፈቀድም ነበርና በዛ ተደናቀፈ። 1979 ቀራ 80 ቀራ። ከዛ በኋላ ልክ በዛ አይነት እየቀራ 87 ዓመተ ምህረት ላይ ነው የመጀመሪያ ካሴት። ለሰርጌ ቀጠሮ ተይዞ እኔ ካሴቴ ሳይሰራ አላገባም ብዬ ባለቤቴ ነው በቀላ ነው ሄዶ አዲስ አበባ ያሰው እኔ አላገባም በቃ እንዶ ካሴቴ መጀመሪያ ሳይሰራ እስከዛ እሱ ሄዶ አዲስ አበባ ይዞ ሄዶ እንደዛ አባዝቶ ይዞ መጥቶ ሲኖዶስ ላይ ዘመርኩና የመጨረሻ በቃ ውሳኔ ላይ ደርሼ ካሴት መዝሙር ሳላሰራ በቃ ሊቀር ነው። እንደዛ ሆኜ ሁሉ በቃ በዛን በተጋባን አመት እሱ ተሰራ፣ ተባዝቶ መጣ። ለህዝቡ ከደረሰ በኋላ ልቤ አረፈ። አሁን ገና ገባ እንደዛ ሆንኩኝ። የመጀመሪያው ኤሰሴ ኪሚን በጥና እኔን ላከኝ የሚል ነው። በጣም የሚገርም በቃ እኔን ላከኝ እኔ ሄዳለሁ የሚል በቴፕ በሪል ይሄ በክሩ ቴፕ ነው የተሰራው። በክሩ ቴፕ ነው የተሰራው። ይሄ መጀመሪያ ካሴት አንተ ላይ እኮ ጉዳ ፍልቶብህ ነበረ። እንግዲህ ሰርጉም እንደው ይራዘም እንጂ መጀመሪያ ካሴቴን ተብሎ ነበር። አንተ ያንን ካሴት አምጥተህ አዲስ አበባ እንዲታተም አደረግ።
እስቲ እሱን ሂደት አጫውተን ትዝታውን። መጀመሪያ በዋናነት እሷና እኔ ለጋብቻም የተጫጨነው መነሻው ባጭሩ ለመግለጽ ለአገልግሎት እሷ የመጀመሪያም ዘማሪ እንደመሆኗ መጠን አገልጋዮች በዛ ዘመን ውድ ናቸው የሉም። 82 ዓመተ ምህረት አካባቢ ባለሁበት ትንሽ እነሱ ያሉበትና እኔ ያለሁበት ይራራቃል፣ ማህበራችን ይራራቃል። በዛ አንተዋወቅም። ቤተክርስቲያናት በቃ አንተዋወቅም ባጭር ቃል። ግን በቤተክርስቲያናችን በማህበራችን በዛ ዘመን ከዚህ ከጭብጨባና እልልታ በወጣቶችና በአባቶች መካከል ከተፈጠረው ከፍተኛ መሳሳብ በቤተክርስቲያናት ትልቅ ነበር። እኔ ደግሞ የማህበሩ የክፍለ ማህበሩ በዛ ሰዓት ክፍለ ማህበር ነው የሚባለው የአምብርሴ ክፍለ ማህበራት በዛሬ አጠራር ህብረት የሚባለው ማለት ነው። የዛ ወጣቶች ሰብሳቢ ነኝና አባቶች ጋር በተፈጠረው ግጭት ብዙ ቤተክርስቲያናትና ወጣቶች ተገንጥለው ተለይተዋልና የቀሩ ወጣቶቹን ለመያዝ አገልጋዮችን ፍለጋ ወጣው። ወንድማችን ተስፋዬ ጋብሶን እጄ አዋሳ ባለበት ቤቱን እየፈለኩ በሰው አፈላልጌ ያገኘው ጠየቅኩ። ለዛ ሰዓት ፕሮግራም ይዣለሁ አልችልም አለ። ሌላ አስቴር ተፈራ የምትባልም ነበረች። ፈለግን አጠናት። ብቻ ያልፈለግነው አገልጋይ የለም። ምክንያቱም የወጣቶችን ልብ ለመሰብሰብ እና አባቶች እሺ ወጣቶች ይሰብሰቡ ኮንፈረንስ ይካሄድ ብሎ ስለፈቀዱ ያችን ማስፈቀድ ቀላል አልነበረም። በዛ ሂደት ስለሷ አንድ ወንጌላዊ ጠቆሙ። ያኔ ከዚህ ከከምባታ ማህበር ጋር ነው የኛ ማህበር አብሮ የሚሰራው። አንድ ቀጠን አለች አማለች ሳቶ የምትባል አዲስ የወጣች ጥሩ ምትዘምር አለች፣ እሷን ብታገኛት ብሎ አሉ። አዋሳ ዞር ያለው አስብ፣ ሆሳና ዙሪያ ብዙ ማግኘት አልቻልኩም። እንደዛ ስል ታዲያ የት አገኛለሁ ስል አንዱ ከማህበር ጉባኤ ሲወጣ ዛሬ ከዶዮ ገና አድርጋ ወደ ውስጥ በእግር ስትገባ አይቻታለሁ፣ እዛ አካባቢ ብትከታተል አታጣም ይለኛል። ወጣው ዶዮ ገና ደርሼ እሱ ያለኝን አቅጣጫ በእግር ገባው። ገጠር ውስጥ ጠለቅ ብዬ ለአገልግሎት ለመጋበዝ ለወጣቶች የለም አገልጋይ የሚባል ነገር የለም። ይሄ ካልመጣ ደግሞ የወጣቶችን ልብ የሚሰበስብ ነገር የለም። እና ሲገባ እግዚአብሔር በዛን ወቅት ለሁለት ዓላማ እየላከ እንደሆነ አላወቅም። በውስጣችን የሚቀጣጠለው ይሄ በዛ ሰዓት የጋብቻ ነገር የለም። አዎ ገብቶኛል። እና ለማሻብኝ ሄጄ ሲመሽ አጠያይቄ አንድ ቤተክርስቲያን ለምኜ አደርኩ። እዚህ አካባቢ እንደዚህ አልመጣም ፕሮግራም ኮንፈረንስ የለም አሉ። ምናልባት ወደዛ ብሎ ከነጋ በኋላ አቅጣጫ ጠቆሙ። እንደገና ሌሊት 11 ተኩል ወጥቼ ኳትኜ አንድ መካነ ኢየሱስ ቸርች ባንቁራ የሚባል ነው እስከዛሬ ይዣለሁ። ያ ዓመተ ምህረት 82 ዓመተ ምህረት ሲደርስ ገና በጠዋት በልጆች አገልግሎት ዘምራ ጊታሯን ይዛ ስትወጣ ደረስኩ። ለመጀመሪያ ጊዜ አየኋት። እኔ በራፍ ላይ ቆም ያለው እንደዚህ እዚህ አማራጭ የምትባል ዘማሪ አለ ተባላች። እስኪ አገናኝ ብዬ ልጁን ጠየቅኩ። አዎ አለ አገናኝ ጠየቅ። መንገድ ላይ ገና ወደ ማረፊያ ስትል እኔ እንደዚህ አምብርሴ ከሚባልበት ከባደዋቸው አካባቢ በዚህ ሁኔታ አገልጋይ አጥተን ቤተሰብ እንዲህ ሆኖ እዚህ ስለአንቺ ስትነገር መጥቼ ያለው የወጣቶች እንዲህ መሪ ነኝ ብዬ አልኳት። ለዚህ አገልግሎት ፈልገን ነው መሪዎች ሲሊኮ ነው ሲል አጀንዳዋን አወጣችና እኔ እዚህ ወደዛ ባደዋቸው የሚባል ሀዲያ ህዝብ አለ ሲባል ሰማለሁ። ሄጄ ባገለግል አልጠላም፣ ግን ምን አደርጋል አጀንዳዬ ሙሉ ዝግ ነው አለች። በጣም ደነገጥኩ። እንደው እዚህ ላይ አንተ አሁን የመጣኸው
ለአገልግሎት ነው። እንግዲህ ውድ የሕይወት ቲቪ ቤተሰቦቻችን የዛን ዘመን ቅንነት ይው ዛሬ አገልጋይ በአገልግሎት ላይ አገልግሎት ደርቦ ይዛል። ቤተ ክርስቲያንን ሳያስፈቅድ ቤተ ክርስቲያን የማታውቀው እስከ ውጭ ሀገር እስከየት የፈለገውን ሆኖ የሚኖርበት ዘመን ነው። ያኔ አገልጋይ ፍለጋ ተሰተው ሰዎች ተራራ ዱር ገደሉን ቧጠው እንዴት እንደሚወጡ አስቡት። ቀጥልሽ እባክህ። ከዛ አጀንዳ ሙሉ ነው አለች። ሙሉ ነው በቃ አመቱን ሙሉ ነው። እዛ ሀዲያ ህዝብ አለ የሚባለውን ስለሚሰማ ምናልባት ቀጣይ ዓመት ጥቅምት ወር ላይ ባዳዋቸው ላይ አንድ ዋዳ የሚባል ቦታ አለ። እዛ ቤተክርስቲያን ፕሮግራም ይዣለሁ። ለዛ ቦታ ሲመጣ እዛ መጣችሁ አነጋግሩኝና ቀደም ብላችሁ የዓመቱን አጀንዳ አስይዙ። እኔ አሁን ልቤ ላይ ሰፍ ብዬ ጠበቅኩት ያሁኑ ነው። በቃ እንደማዘንም ምንም ማድረገው የለምና እያዘንኩ እንደ ትናንትና አገር ለአገር የዞርኩ ሰው ዛሬ በእግር ተንከራትቼ እንትን አልኩ። እያዘንኩ እየተከስኩ ወደ ከተማ ወጣሁ። ግን ላስቆምህና እንግዲህ የኛ ነገር መጎልጎል ነውና ስታያት እንደው ያችን ቀጭን ልጅ ወጣቷን ልጅ ጊታር ይዛ ስታያት ምንም ልብህ አልደነገጠም? በውስጥህ ምንም ነገር የተነገጠ ነገር የለም? እውነት ለመናገር ያ የመጣ ኋላ ነው፣ በቆይታ ነው። እና በዛ ሰዓት እያዘንክ አሁን እኔ ውስጤን ወጥሮ ያዘው የዚህ ህዝብ ጉዳይ የወጣቶቹ ጉዳይ እየተናጋ ያለው እንዴት ለመሰብሰብ ለዚህ የሚሆን አገልጋይ እንዴት ሳላጣ ምን ጨብጬ ነው የምመለሰው አልኩና መስመር ላይ ወጥቼ ወደ ሆሳና መስመር ሄድኩ። አንድ ጸጋዬ ኬኖሬ የሚባል አዲስ እንደሷ በሰዓቱ የሚሞክር ዘማሪ ነበርና እሱን ፈላልጌ እሱንም በብዙ ስል እሱም ለትንሽ ጊዜ አለ እምባለ እሱም በቃ ተስፋ ቆርጬ ተመለስኩ። የመጀመሪያው ይሄ ነው። ከዛ ወደ 83 ዓመተ ምህረት እንግዲህ እሷ በጠቆመችው በማህበራችን ክልል ውስጥ ነው ያለው። ያንን ቤተክርስቲያን እንደምትመጣ ከመሪዎችም ጋር ተናግረን ሄድን። አንድ አጥቢያ ቤተክርስቲያን ነው። እዛ እያገለገለች አገኘናት። ያለውን የዓመቱን ፕሮግራም ነገርን። ነሐሴ ወር እንደዚህ የማህበሩ ፕሮግራም አለ፣ እንደዚህ ባለፈው እንዲህ ብለሽ ነበር፣ እንግዲህ በራዥሙ እንደውም ላንቺ በሚመች ጊዜ ነው ፕሮግራሙን የምናደርገው ኮንፈረንሱን ስንል እሺ አለችና ያዘች። ከዛ ተመለስኩ። በዛ ዓመት እንግዲህ እኔም ወደ ኬኤምቲሲ የገባሁበት ዓመትም ነው። የወጣቶች አገልግሎትን ለሌሎች የማስረከብ ጊዜም ነው። አመቻችቼ ለመግባት የፈለኩ ከዛ በኋላ ነው። በዛ ሁኔታ 83 ወደ ናሴ ወር እዛ በማህበሩ ግቢ በሚደረግበት ኮንፈረንስ ላይ መጣች እና ከፍተኛ ያው ደርግ ወድቆ ኢህአዴግ እየገባ ያለበት ወቅትም ነው። በዛ ወቅት እንግዲህ ለውጡ መነቃቃቱ ሽግግሩ አሁን በቃላት መግለጥም ብቻ አይደለም። በአባቶች መካከልና በወጣቶች መካከል በዚህ በእልልታና ጭብጨባ ደግሞ የነገሰው ውጥረት ጫፍ ወጥቶ ነው ያለው። አባቶች ይከለክላሉ፣ ወጣቱ ኮንፈረንስ መካከል ላይ ይልላል። በዛ ሌሊት መጣ። መጀመሪያ እንደመጣች በቃ ምሽት ፕሮግራም ላይ መድረክ በቃ እንደዚህ የምትዘምር መጣለች ብሎ ግልብጥ ብሎ ከተማ ያለው ህዝብ ሁሉ ሳይቀር መድረክ ለማውጣት እስከሚቻል ተጨናንቆ ባለበት እንደምንም ወጣቶች መሪም ነኝና መድረክ ላይ ያሳስኳት። እንደወጣች ኢሊል የሚል መዝሙር ዘመረች። እኔ አሁን ጨንቆኝ ያለው አባቶች በዚህ በኢሊልታ ጉዳይ ከወጣቱ እኛ እየተፋተቅ ወጣችና ጊታሯን እንትን ብላ ኢሊል ሸይጣን ጭኖራንቸን ኢየሱስ ካችዋኮ የሚል ኃይለኛ መዝሙር አለ። ከሰይጣን ጋር ባለኝ ግብግብ እግዚአብሔር ድል ሰጥቶኛል የሚል በሀዲያኛ ዘመረች። ቤቱ እሳት ነደደ። በቃ ወጣቱ ታፍኖ ነበረው። እልልታው እንትን አለ። ለዚህ አሁን እግዚአብሔር መልካምነቱ እኔ አሁን እሷ ባለችበት አካባቢ ከአባቶች ጋር መሳሳብ ቢኖር ምን ኑር ማቆ ነገር የለም። እንግዳ ነኝ።
እና እዚህ እኛ በኩል ያሉ አባቶች ደግሞ ታላላቅ አባቶች በመደዳ ተቀምጠዋል። እንትኗን ስለሰሙ በጣም ያከብሯታል። ከዛ ተነሱና አሁን ወደ ጌታ ሄዱ ታላላቅ አባቶች። ካኩለንዲሽ ማሚስቶ ካኦሶ ገጠን ተከመን ያሉ ምን ማለት ነው? እሷ ምንም አላረጋችም እናንተ ዝም በሉ እልል እንዳይሉ እሷን ከማክበር አኳያ ማለት እንደዚህ ውጥረት እንደምንም ታለፋ። እኔ ዱላ ይወጣል ሌላ ነገር ይፈጠራል የሚል ስጋት ይዞኛል። በቃ በዛ እያለ በቃ ከዛ በተመሳሳይ እንደገና ለሁለተኛ ዓመት 84 ዓመተ ምህረት ፕሮግራም እንዲያዝ ሆነ ከሷ ጋር። እነዛ አባቶችም ነው እቺ ልጅ የምትዘምረው መዝሙሯ ይጣፍጠናል፣ በቃ እሷ ብቻ ትዘምር ትምጣ ይላሉ። በዚህ እየተባለ ተያዘ 84። ከዛ ይሄ የጭብጨባና የሌልታ ጉዳይ እሷ አንድ ቤተክርስቲያን ኮንፈረንስ ተደርጎ ባለበት ነው የመጨረሻ ውጥረቱ የረገበበት። ከዚህ ከኢትዮጵያ ቃልዮት ጋሽ ግርማም ሄደው በቃ እነዚህ አባቶችን እያግባቡ በቃ ከኮንፈረንሱ ማለቂያ ላይ በቃ ጭብጨባና እልልታ በልኩ እንዲደረግ የሚል አባቶች እንዲቀበሉ አደረጉ። ነገሮች ስሙዝ እየሆነ ሄደ። አሁን 84 ዓመተ ምህረት ላይ እኔ አሁን ከኤምቲሲ ድላ ይማር ነበርና ለእረፍት መጥቼ ነው። አሁን እሷን ሸኛት ብለው መሪዎች በኔ እጅ ነው ትራንስፖርቱን ምንሆንም ሰጡ። አሁን በዛ ዓመተ ምህረት ለትዳር እንዲጠይቃት በውስጤ የሆነ ስሜት መጣ። ይሄ ነገር በቃ ከስጋ ይሆናል ብዬ ፈርቼ ምንም ለመተንፈስ አልቻልኩም። በጣም በኃይለኛ ሁኔታ ይመጣ ነበር። ፈርቼ ዋጣልኩና እየሸኘኋት እችን ሊተነፍስ እየፈለኩ ምንም መተንፈስ አልቻልኩም። ምክንያቱም አለ አይደል እንደ ስጋ ጉዳይ ለቤተ ክርስቲያን እንዲያለው በቃ እሷ ደግሞ በመድረክ ላይ ልዩ አይነትም ስለሆነች በጌታ ስም እያልኩ ራሴን እንትን ብዬ አንድ አይል በእግር ከሸኘኋት በኋላ ከሌሎች ጋር አገናኝቼ ምንም ሳልተነፍሳት ትቼ ተመለስኩና ትምህርት ቤት ሄድኩ። እረፍት ጊዜ ነበርና ትምህርት ቤት ሆኜ 85 በየሳምንቱ ለሶስት ቁልፍ ነገሮች ይጸልይ ነበር። አንዱ የትዳር ጉዳይ ነው። ለዚህ ደግሞ እግዚአብሔር ሆይ ትክክለኛ የሆነች ከኔ ጋር እኩል የምታገለግል ላንተ ምቹ ለትዳር ምቹ የምትሆን የትዳር ጓደኛ ስጠኝ ብዬ በጾም ጸሎት ይጸልይ ነበር። ያው በእግዚአብሔር ፊት ነው እየጸለይኩ እየቆየው ያለው። በዛ 85 የምራቃ ዓመቴም ነው ትምህርትን የሚጨርስበትም ነው። ልክ ወደ ታኅሳስ ወር አካባቢ ወደኛ ማህበር እንደገና ለአገልግሎት እንደምትመጣ ሰማሁ። እዛ ትምህርት ቤት ድላ ሆኜ ከዛ ያን ሌሊት መንፈስ ቅዱስ አስጨነቀኝ። በቃ በልቤ ያለውን አውጣ የትዳር ጥያቄ የሚል ነገር እኔ አሁን መሸከም ከምችለው በላይ ሲያስጨንቅ ሌሊቱን ጠንከር አድርጌ ደብዳቤ ጻፍኩና በሰው ላይ ላኩ። ለአገልግሎት በሚመጣ አንድ ወንድማችን አሁን ለጌታ ሄዷል። ወደ ሲሊክ ለአገልግሎት እዛ መድረክ ሲመጣ አምጥቶ ሰጣት። በዛ ሁኔታ በቃ እሷም ለካስ በፊት የነበራት ታሪክ ብዙ ውጣ ውረድ ነበር። እሱ ውስጥ አልገባም። ከዛ ወዲያው ለእረፍት ወደ የካቲት ወር አካባቢ ሲመጣ እሷም በዛ ጊዜ ከአገልግሎት ስለሚመለስ ፊት ለፊት እናውራ የሚል ነገር በዛ ሰዓት ስልክም ስለሌለ ያው መገናኘት አይቻልም ተባባልን። ዱራሜ ከምባታ ውስጥ ብዙ ቦታ ስለምታገለግል እንትናለ ተቀጣጣልን። በአካል ቁጭ ብለን አወራን። የት ነው የተገናኛችሁ? ሾኔ ይመጣሉ አለች። ሾኔ ተገናኘን። ጊዜ ወስደን አወራን። እንደው እንትን ነው ህይወት ነው። ታስታውሳለህ ትዝታውን፣ ቦታውን፣ ቀኑን፣ የነበረውን ነገር። አሁን ይሄ የትዳር ጥያቄ የህይወት አካል ነው። አንዲት ለጋብቻ የፈለካት ልጅ አለች እንደ እግዚአብሔር ሐሳብ።
ትዝታው አለ? ቦታውን ታስታውሳለህ? የት እንደተቀመጣችሁ ምናምን የነበረውን? በደንብ አውቃለሁ። በደንብ ሾኔ ከተማ ውስጥ አንድ ለኔ አሁን ለኛ ለአሁኑ ማረፊያ ቤት ይዞታ በነበረበት ቦታ ነበረች። አንዱ ከሚጸልይባቸው 3ቱ ዋና ነገሮች አንዱ እዛ ከተማ ማረፊያ ቦታ እግዚአብሔር እንዲሰጠኝ ነው። እሱን እግዚአብሔር ሰጥቶኝ ገና የሆነች ደሳሳ እንትን በነበረችበት ስትመጣ እዛች ጋር ቁጭ ብለን አወራን። ጥቂት ጊዜ ነው አወራነው። የላኩትን መልእክት እንደተቀበለች የራሷንም ትንሽ በትንሹ አወራች። እንደዛ ነው። እሺ እኔ እንዴ ነው ዝርዝር ነገር አስቀመጥኩ። ዋና ትዳራችን አንድ ጌታን አብሮን ለማገልገል እኔ ትልቅ የአገልግሎት ሸክም አለ፣ ጥሪ አለኝ። አንቺም እንዳለሽ አይተናል። ይሄን አንቺን አሁን በመልክ በምን ሳይሆን ከአገልግሎት ዓላማ አንጻር ነው ብዬ ብዙ አስረድቻታለሁ። እሷም ያንን መልሳ አስረዳች። በፊት የነበራት ጮኛዎች ጋር ሳትግባባ እንደተለየችም አስረዳች። አሁን ነፃ እንደሆነች ስትነግረኝ አሁን የእግዚአብሔር ፈቃድ ነው ብዬ ተቀበልኩ። ትልቁ ፈቃዲ ነው ወይ ጌታ ሆይ የሚል የእግዚአብሔርን ፈቃድ መለያ መስፈርቶችን አስቀምጬ ስለነበር አንዱ ነፃ መሆኗን ስትገልጽ በቃ የእግዚአብሔር ፈቃድ ነው ብዬ ተቀበልኩ። ከዛ በኋላ ነው የቀጠለው። እንዲህ እያለ ያ 85 ወደ የካቲት ነው እንደዛ ሊያስታውሳለሁ። ከዛ በዛ ዓመተ ምህረት ወደ ሰኔ አካባቢ ተመረቅኩ። 86 ትምህርቴን ጨርሼ እንትን እያልኩ ከቆየው በኋላ ያንን ሁኔታ ትንሽም ቢሆን ዝግጅት ጊዜ አድርገን 87 ተጋባን። ወደ ካሴቱ ሲመጣ አሁን እሱ ሲጠይቅ ነው ከመሰረቱ ሊነሳ ብዬ ትኩትና ልክ ነው። አሁን እሷ በምዘምርበት ጊዜ በዛን ጊዜ ያው ሰዎች ሁሉ መዓት ቴፕ እንዲህ ተሸክሞ ፊቷ ላይ ገርግዶ ነው የሚቀዱ። ያንን እየቀዱ እያባዙ የሚሸጡ ነበር። ይቀዱታል፣ ቀጥቶ ይሸጣሉ። እኛም ጋር እዛ ሆሳና ዙሪያም ከምባታ ውስጥም እና ዝም ብለው እሷ ምንም የምትጠቀመው ነገር የለም። ከመድረክ እየቀዱ ይሸጣሉ። እዚህ ማዝሙር ቤቶችም ይሄንን ያባዛሉ። በቃ አሁን ሰዎችም እንትን ስለሚሉ እሷ ይሄ ነገር ብላ ሙጭጭ አለች። እኔ ደግሞ ገንዘብ የለኝም፣ የቤተሰብ አገልጋይ መጥቼ በቤተሰብ አገልግሎት ሲሰማራ እዚህ ግባ የሚባል አይደለም። ችግሩ ብዙ ነው። አሁን ፈራው። እንዴት ምን አድርገን ምናምን እምላል። አይ እንደዚህ ማስተር ነው በዛ ጊዜ የማለው ማስተር እንትኑን አስቀርጭ ያለው ይሄንን እንድታተም ብላ ወራወራች። የግድ አመጬ እንደምንም ብዬ እዚህ አዲስ አበባ እንትን ብለን ከቨር ማተሚያ አሳተመን። ከዛ ጥቂት የተወሰነ ነው እንጂ በሰዓቱ ለመጀመሪያ ጊዜ ከ300 የሚበልጥ አይመስለኝም። ገንዘብም ስለሌለ ማባዣ ማለት እንትን አለን። አየር በአየር ላይ ወዲያው አለቀ። ለሰርጋችን ቀጠሮ ተይዟል። ላጥ ብሎ አለቀ። እኔ አሁን ለሰርጉ ጉዳይ ሊዘጋጅ ወይስ እሷ እንደገና እነዚህ ይሄንን ካወጣ በኋላ ደግሞ ቅጂ የሚያሰራጩ አየር ላይ እንትን ብሏል። በቃ ትርምስምስ ሆነ። በቃ እንዲህ እየተባለ የመጀመሪያው እንደምንም የቻልነውን ያህል አዳረስን። ግን በቅጂ ህዝቡን ተጣምቶ በጣም ከዳር እስከ ዳር ሰው እንትን ስለነበረ በዛ እንትን አለ። ቅድም እንደምትለው እሷም አሁን ካሴቷ በምንም ሁኔታ ይሁን ገበያ በመዋሉ እኔ የገንዘብ ጉዳዩ ለእሷ ጉዳዩ አይደለም። እሷ አሁን ይሄ ተባዝቶ ለህዝቡ ጥማት እንትን ማለቱ ላይ ስለሆነ እንደምንም ማንን በዛ ሁኔታ ነው ተወጣሁት። ስለመጀመሪያ ካሴት ስላልክ ነው ኋላ ከማነሳ ከስለ መሰረት የመጣሁት። ይቅርታ። እግዚአብሔር ይባርክ። እንግዲህ ትልቅ ነገር ትዳርም እንዴት እንደመሰረታችሁ በዚሁ ነግረህናል። በጣም አመሰግናለሁ። እሺ እንግዲህ ውድ ሕይወት ቲቪ ቤተሰቦች ዛሬ እንግዶቼ አንጋፋ የሀዲይኛና የአማርኛ መዝሙር ዘማሪ አማረች እሳቱና ባለቤቷ አቶ በቀለ ባቡሬ ናቸው። አቶ በቀለ የቤተ ክርስቲያን መሪ ነው፣ አገልጋይ ነው። በብዙ ደረጃዎች ላይ ለእግዚአብሔር ቤት የተጋ የለፋ አሁንም በአገልግሎት ላይ ያለ ሰው ነው። ዘማሪቱም እስከ ዛሬ ድረስ እንግዲህ ጌታን እያገለገለች ያለች ነች።
እንቀጥላለን። እንደው አማሩ እንግዲህ በዚህ አይነት መልክ ተነሳሽ። ይሄ በአንድ ወቅት ይሄ የጭብጨባና የልልታ ነገር በቤተ ክርስቲያን ውስጥ በጣም ተከልክሎ አባቶችም ጫን ብለው ይዘው እንግዲህ አባቶቻችን የዋሆች ናቸው። ለእግዚአብሔር ቤት መልካም ብለው የሚያስቡትን ነገር ሁሉ ይገነባል፣ ያንጻል። ሰው ደግሞ ከመስመሩ መውጣት የለበትም። ጠርዝ አለው፣ መንፈሳዊ ነገር የራሱ ደርዝ አለው ብለው ስለሚያስቡ ነው ያንን የሚያደርጉት። እንደው ከዚህ አንጻር አሁን አንቺ ያገለገልሽበት ዘመን የፈተና ዘመን ነው። እልልታው፣ ጭብጨባው፣ ዝላዩ እንደ ዛሬ የማይፈቀድበት ነውና አባቶችም ያን የሚያረጉበት እንትን አለ። የዛሬውን አንዳንዱን ነገር ስናይ ያን ዘመንም የሚያስመኙ ሁኔታዎች አሉና እንደው እስቲ ስለዛ ነገር ከዚህ ጋር ተያይዞ እንዴት አለፍሽው? ያን ጊዜ ምን ገጥሞሻል? እንደው ባለቤትሽም ስላነሳው እንደው እስቲ በዚህ ጉዳይ ላይ አጫውጪ። ያኔ ያው ቃለ ሕይወት ቤተክርስቲያን ኢልልታና ጭብጨባ ሽብሸባ ምን ተብሎ ነገር የለም። ያው ጸጥ ብዬ ቆሜ ነበርና እኔም ይዘምር የነበረው መጀመሪያ አንድ ቀን ምን እንደነካኝ አላውቅም። ቅድም ባለቤቴ እንደሚያወራ ባንቆራ ቤተክርስቲያን ለአገልግሎት ሄጄ ነው ከላይ ሰዓት የመጣው። ይሄ የመንፈስ ቅዱስ ሙላት የሚባል ነገር ልክ እንደ እሳት ከላይ መጣና እኔም ማውቀው ነገር አልነበረም። ከላይ መጣና አገኘኝ። በቃ ሊሳን መናገር ጀመርኩኝ፣ ኢሊል ማለት ጀመርኩኝ፣ አሜን ማለት ጀመርኩኝ። በጣም የሚገርመኝ ነገር ዛሬ ሳስብ እኔ ከአባቶቼ ጋር ጸሎት ፕሮግራም አድራለሁ፣ ከኛ ክፍል ማህበር አባቶች ጋር። ያኔ አባቶች 9 ሰው ነው በአንዴ ርዕስ ተሰጥቶ የሚጸልዩት። ያ 9ኙም ሰዎች እያንዳንዱ ርዕስ የሚሰጡ አንድ ግርማ ኡርጅኖ የሚባሉ የወንጌል አርበኛ አባት አሉ፣ አሁንም በነፍስ አሉ። እሳቸው ለ9ኙም ሰዎች ርዕስ ከሰጡ በኋላ ርዕሱን ሳይረሱ አንድ ጊዜ መካከል ላይ አሜን ማለት የለም። አሜን ሳይሉ ዝም ብሎ ጸጥ ብሎ ጸልዮ መካከል ላይ አንድ አዝማች አለ። መጣን ወደ መስቀሉ የሚሉ አዝማች ይዘምራሉ። ያኔ እኔ እነሱ ይሄን ሁሉ ጠብቆ ሲጸልዩ እኔ ለራሴ ተኝቻለሁ። እኔ እንቅልፍ አልችልም፣ እነሱ አያንቀላፉም አባቶች። እንደዛ እየሆንን ያደግን እኔ ያው እንደ አይን ብሌን በአክብሮት የሚያዩኝም እኔ አሜን ሃሌሉያ ማለት የጀመረኝም በእኔ። ከዛ በኋላ ልክ አሜን ማለት ጀመርኩኝ። ሲጸለይ አሜን ኢሊል ማለት ምን ማለት እኔ ቆሜ ሲዘምር ሰው ኢሊል ማለት ይሆን ለውጥ መጣ። በዛ ለውጥ ውስጥ አባቶቼና እኔ ልንጋጭ መጣን። በቃ ይሄ ኢሊልታን መጀመሪያ ስለማይታወቅ በቃ ኢሊልታን እንዲ አፍንጫ እየጠቀስሽ ነው ኢሊል እያስባልሻለሽ፣ እየዘመርሽ አፍንጫ ትጠቅሻለሽ ኢሊል ባሉ ቢለሽ፣ ስለዚህ እንደዛ ቢለሽ ነው ኢሊል እያስባልሽ ያለሽው ተብሎ ቦብቾ ኮንፈረንስ በጣም ትልቅ ኮንፈረንስ ላይ አሁን ሰዎች ኢሊል እንዳይሉ እያንዳንዱ አጠና ይዞ ነው የሚቆሙት አባቶች በቃ የባህር ዛፍ አጠና አውጥተው አንዱ እዛ አንዱ እዚህ አንዱ እዚህ አንዱ እዚህ አንዱ ይቆማሉ። በቃ ኢሊልታ እንዳይባል እንደዛ እየሆንን አሁን ማን ይቆጣጠረን? እኔን በተለይ እንዲህ ከላይ ነው የመጣው ይሄ በተለይ ኢሊልታ ያኔ የመጣው ምክንያቱም እኔ ሊታገስ ያልቻልኩ አባቶቼን በጣም ወዳቸዋለሁ፣ በጣም አከብራቸዋለሁ፣ ይታዘዝላቸዋለሁ። ግን እንዴት ሊሆን እኔ በቃ የሆነ እሳት ነው ያገኘኝ። በቃ ከዛ በኋላ ምን ሊሆን በቃ ለአባቶቼ መታዘዝ አልቻልኩም። አባቶቼ በጣም ስለሚወዱኝ ስለሚያከብሩኝ በቃ እንዲ አትዩኝ ሲባል ምክንያቱም አባቶች አሁን ይሄ ዛር ምናምን ከጣዖት አምልኮ
ወጥቶ ከዛ አይነት የመጡ ስለሆኑ በጣም ጥንቃቄ በቃ ይፈልጋሉ እነሱ ህዝብ ደግሞ ወደዛ ይሄዳሉ ብሎ ስለሚያስቡ ማለት ነው እነሱም በቅንነትና ለቤተ ክርስቲያን ጥቅም ለጌታም ክብር ብለው ነው ያደረጉት ከዛ በኋላ እንደዚህ እየሆንን ተላላፊ ነው ይሄ በተለይ የዛን ጊዜ ይሄ ኢልልታና ጭብጨባ እንደ ተላላፊ ነገር ነው የቆጠርኩ እኔ ኮየር በሙሉ በሊሳን ተሞልቶ ቁጭ ይሄ በኢልልታ ተሞልቶ ቁጭ ኢሳት በቃ የኛ ታላቅ ወንድማችን ሲሞን ሱላሞ የሚባል አንድ ወንድም አለ በቃ ሁላችንም እሱ ሊሳን ስለሚናገር በቃ ተአምር ተፈጠረ ይሄ ኢልልታን የሚያውቅ ህዝብ ምስጉን ነው የሚላል መጽሐፍ ቅዱስ ኢስዋን ቃል ሲላገኛል ከዳር እስከ ዳር እየተደራረስን ኢልልታን የሚያውቅ ህዝብ ምስጉን ነው ተብሎ ብርቱ ነው ተብሎ አለ አይደል እንደ አባቶች እንዴት ይከለክሉናል ይያልን እንደዛ እየሆንን አባቶችና እኛ ውጥረት ውስጥ ገባን በቃ ከዛ በኋላ አባቶች ተቸገሩ ልጆች አመጽን እኔንም ጭምር በቃ እኔም ጭምር ልጆች ማመጽ ጀመርን ከዛ በኋላ አባቶች ተቸገሩና ቂጣት ሰጡኝ ለእኔ እስከ ወንጌላዊት የሚባለው የሀዲያና ከምባታ በአንድ ላይ ነው ምንሰራውም ያለነውም ከዛ ወንጌላዊት ነው የሚባለው ቦብቾ ነው የሚመጣው ታላላቅ አባቶች ናቸው ያኔ የነበሩት አሁን ከኛ ክፍል ማህበር ሰው ተወክሎ እኔን ይዞ መጣ እኔን ይዞ ሲመጡ እኔ ምን ሊሆን በዛው ውስጥ መዝሙር ይጽፋለሁ መዝሙር ይፈሳል ከዛ መዝሙር ይጽፋለሁ አነባለሁ በጣም አለቅሳለሁ እኔ ለአባቶቼ ሊታዘዝ በጣም ፈልጋለሁ ግን ውስጤ ኢሳት ነበርና ከዛ በኋላ ቦብቾ ይዞ መጣው 8 ወር ተቀጣ ቤት ይቀመጥ ተባልኩ 8 ወር በኢልልታና በጭብጨባ በጣም የሚያሳዝነኝ ነገር በቃ አንድ ማገልጋይ አልነበረም አንድ ማገልጋይ እኔ የአንድ አመት ተኩል ጊዜ ነው በአንድ የሚይዘው ከዛ በኋላ በጣም ተቸገሩና 8 ወር ተቀጣ ሲባል አልቅሼ ሊሞትኝ በጣም አልቅሼ አስቸገርኩኝ ከዛ በኋላ አልቅሼ ሲያስቸግር አሁን ሌሎች አንዳንዶቹ እየራሩ ነው አባቤ ተነሱና አባጎሌ ተነሱና አሁን እኔ በጣም አልቅሼ ሲያስቸግር ተነሱና ጋቢያቸውን እንዲ በወገባቸው አሰሩና በህዝቡ ፊት ወደቁ ሀዲያ እቺን ልጅ ትላንትና እግዚአብሔር ወልዶ ሲሰጠን እኛው መልሰን እንብላኒ ለምን አንተውም ለምን አንመክራትም ለምን ህፃን አይደለችም ለምን አናሳድጋትም አሉ እምቢ አሉ አባቶች ትቀጣ በቃ አንፈልግም ይሄ እኛ ማናውቀውን ነገር አምጥታለችና ትቀጣ አሉ ከዛ በኋላ ዶክተር ደስታ ይልሶ ነበርና በጉባኤ እኔን እጅ ይዞኝ ወጣ ከዛ እኔ በጣም እያለቀስኩ እኔ ምን ሊሆን እሺ ግራ ተጋብቼ ያለውና ከዛ ይዞ ወጥቶ እንዲ አለኝ አማረች አለ አቤት አልኩኝ አንዴ ወደ ላይ አንዴ ወደ ታች አንዴ ወደ ላይ አንዴ ወደ ታች አንዴ ወደ ላይ አንዴ ወደ ታች የአገልግሎት ህይወትም እንደዛ ነው የአገልጋይ ህይወትም እንደዛ ነው እያለ ይመክረኛል ዶክተር ደስታ ይልሶ ከዛ በኋላ እሺ በተለይ እሱ ወጣትም ስለነበረ ያኔ እሺ አልኩና እሱን ሰማው 8 ወር ተቀጣ ሳታገለግይ 8 ወር ቁጭ ቤት ውስጥ ቁጭ ብዬ ከቤተ ክርስቲያን አንድም ሰው መጥቶ መጸለይ የለም እኔም መጸለይ የለም ከአንድም ሰው አልገናኝም ዘበኛ ተቀጥሮ ከቤተ ክርስቲያን ከሷ ጋር አንድም ሰው እንዳይገናኝ ተብሎ የቤተሰቦችሽ ቤት ውስጥ ነው ቤተሰቦቼ ቤት ውስጥ ከዛ በኋላ አሁን ምን ሊሰራ ነው ግራ ተጋባሁና መጽሐፍ ቅዱስ ትምህርት ቤት ቦብቾ ሲገባ አስወጡኝ እንደ አባቷ ማዝማሪነትን ጀምራለችና ትውጣኛ ልትጨርሰን ነው አሉ እሺ ብዬ ሲንቅጄ ከሻይጄ ምንጄ የሄድኩ እኔ እንደያዝኩ ተመልሼ እጄ ለጃጁራ ቃለ ሕይወት ቤተክርስቲያን እነሱ ነበሩና ይላኩኝ ለነሱ አስረከብኩኝና ሲንደዶ ይዤ መሶፍ ሊሰፋ ምን እየሰራው ሊቀመጥ 12ኛ ጨርሽ ያለው አገልግሎት ተከልክዬ ያለው ከማንንም ጋር እንዳልገናኝ መዝሙር መጽሐፍ ይሄ ምናምን ቀረ አልቀራ መዝሙር ይጽፋለሁ መዝሙር ከላይ ነው የሚመጣው የራሴ ነው አይደለ እንደም መዝሙር ምንጩ ሲፈልቅ የነበረው በጣም በዛ ወራት በጣም የሚገርመኝ ነገር
ሲንደዶ ይዤ ይሄ መሶብ ሊሰፋ ጎቢም መኔ ዮምቢኪና ጎሎ ኑሮም በኢሳ የሚለውን መዝሙር በዛኔ ነው የጻፍኩት። እስቲ ዘምሪ መሶብ እየሰፋሽ የዘመርሽው መዝሙርና ተተረጎመ ዮምቢኪና ጎሎ ኑሮም በኢስ ጋዳንጨታሚ ገፊያ ሆሮ በኢስ ጊቦም ጎራሎሲ ሲጊሬ ሲቶ በኢስ መሶብ እየሰፋው እኮ ምን ማለት ነው? አሁን እንዲህ እየሰፋው ስላለው ሳልደመድም እንዳልተው በቃ በጅማሬ መጨረሻዬ ነው እየዘመርኩ ያለሁት። ከምትሰሪው ስራ ጋር የተገናኘ መዝሙር ይሰጣይ ነበር። ከዛ በኋላ እሱን መዝሙር ከጻፍኩ በኋላ እንደገና ግን የጥበብ ነገር እንደው የመሶቡን ዙር በህይወት መስለሽው አሁን እየሰፋው ነው መሶቡን እያዞርኩ ነው ሰበዝና አንተም ብዬ ህይወቴም እንደዛው በጅማሬ እንዳይቀር በቃ እስከ መጨረሻ እንዲደርስ ከግብ ሳልደርስ እንዳልቀር መሃል ላይ እያልኩ ይዘምር ነበርና ከዛ 5 ወር በቃ ታዝዤ ቁጭ ብዬ 5 ወር ደረስኩ። ከደረስኩ በኋላ ጠሩኝ አባቶቼ ተጨንቀው ሊሞቱ። ከዛ ጠሩኝ ሄድኩ። ሃየኛ ልጅ አንቺ እኮ የኛ ክብራችን ነሽ፣ ሁለተኛ ኢሊል እንዳታስቢ፣ እኛ አጠገብ ቁጭ በይ በቃ አንቺ ኢሊል እንዳታስቢ ያሉ አንቺ ልጅ እኔ እኮ ከዛ በኋላ ለመጀመሪያ አንደኛውን አገልግሎት ቆምኩና የሚገርም ታሪክ እኮ ነው። የመጀመሪያውን አገልግሎት ቆሜ ኢሊል እንዳታስቢ የተባልኩ ሴትዮ ሼጣንችን ኖራምቻን ኢየሱስ ካቹዋኮ ሼኑ ሹኪ በጋዴ ዋዊታ ይቃኮ የሚል መዝሙር ዘመርኩኝ። የቀደሙ ነው። አዎ ኢሊል የሚለውን መዝሙር ራሱ ጻፍኩኝ። ከዛ ከሰይጣን ትግል ጋር እግዚአብሔር ድል ሰጥቶኛል። በልልታ 5 ወር ታግደሽ እንደገና ከልልታ ጀመርሽ? ልልታ ጀመርኩ እንጂ ትቀጣ እንደገና ትቀመጥ እንደገና 5 ወር ተቀጣ። ከዛ በኋላ 5 ወር ተቀጣውና እንደገና መሶብ ወደ መሶብ ነው የሚሄደው። እኔ መሶብ እየሰፋው ነበርና በጣም የሚገርም ነገር ነው ራሱ። ከዛ ዘበኞች ተቀጥረዋል እንደገና ከሌሎች ሰዎች ጋር እንዳልገናኝ፣ በተለይ ወጣቶች ከኩያ ክፍለ ማህበር ይሄዱ ነበር። ከከምባታ ከኩያ ክፍለ ማህበር ሄዳው ይሄ ዘበኛው እስኪሄድ ድረስ እኛ እንሰት ውስጥ ሽንት ቤት ይቆፍራሉ፣ ምን እንዲሆን ይሰራሉ። እነዛ ሲሄዱ ገብተን ልንጸልይ ነው። ደግሞ በጣም ነው ምንጸልየው፣ በጣም ምንጸልየው በጣም ማለት ነው። ከዛ በኋላ እንደዛ እየሆንኩ ቆየሁና ከ5 ወር 3 ወር ደረስኩ። አሁን አባታችን አቡዬ ቲርካሶ የሚባሉ ሻሾጎ በጣም ታላቅ የወንጌል አርበኛ አባት አሉ። እሳቸው ሄዱ እኔን ለማስታረቅ ወደ አባቶቼ። አይገባም ለሷም ያግዝ ነው አይገባም እሱ ተብሎ ተከለከሉና አሁን አባቶች እየተነከሩ መጡ የኛ አባቶች። ከዛ በኋላ ተከለከሉ። እሳቸው በቢሳና ጥላ በቁሎን እዚህ እንዳሰሩ እሳቸው በቢሳና ጥላ ታኝታው በቃ እነሱ ከሳቸው ከልክሎ ቡና እየጠጡ እሱ ከገባ ያሸንፉናል ብለው እኮ ነው። ከዛ ሲመሽ ተመልሶ ሻሾጎ ሄደዋል አባቶቼ ሲከለክሉ ማለት ነው። ከዛ በኋላ እንደገና ከ3 ወር በኋላ ጠሩኝ። ግን እዚህ ጋር ውድ የቲቪ ቤተሰቦች እንግዲህ ዋዛ የሚመስል ቁም ነገርም ያለው ነገር ነው። የትናንቱ አባቶች ለቤተ ክርስቲያን ከነበራቸው ቅናት ነገሮችን በዚህ መንገድ መርተዋል። ሌላው ደግሞ ዲሲፕሊን ትደረጋለች፣ መታ ትቀጣለች። እንደገና ከተከለከለችበት ነገር ነው የምትጀምረው። እስካሁን እንደምትሰሙት አባቶቼ እያለች ነው የምትጠራቸው እነዛን ሰዎችና ተወዳቸዋለች።
እየቀጡ የሚወደዱ እየቀጡ ሞገስ ያላቸው የሚደመጡ አባቶች ነበሩን። እየተቀጣ ደግሞ ማያኮርፍ ትውልድ ነበርን። በሀገራችን አባባል ላም እሳት ወልዳ ይባላል። እንዳትልሰው እሳት ሆነባት፣ እንዳትተወው ደግሞ ልጇ ሆነ ነው። እንደው ያንቺ ነገር ይህን እያስታወሰኝ ነው። እና የአባቶቻችንንም ቅንነት ቤተክርስቲያንም እንዴት እዚህ እንደደረሰች በብዙ መከራ ውስጥ አልፈን ለዛሬ ትውልድ ትምህርት የሚሆን የድሮ መሪዎች ሲቀጡ ይቀጣሉ፣ አምርረው አይጣሉ። የድሮው ትውልድ ሲቀጣም ይቀጣል። ዘመንም አልፎ እንዳንቺ አባቶቼ ይላል እና የአባትና የልጅነት መሀል ላይ ያለበት መጽሐፍ ቅዱሳዊ ፍቅር በተጨባጭ መሬት የረገጠበት ጊዜ ነውና በጣም ደስ ይላል። እኔ አንቺን መጠየቅ የምፈልገው አሁን እንግዲህ ያገለገልሽ አንጋፋ ነሽ፣ እግዚአብሔር ረዳሽ፣ 7 ካሴቶች ጋር ደረስሽ። እንደገና ብዙ ያልተዘመሩ ደግሞ ወደ 700-800 የሚሆኑ ዝማሬዎች አሉ። የእግዚአብሔርን ጊዜ የሚጠብቁ እድሜና ጤና ቢሰጥሽ ዘመን ቢሰጥሽ ፍቃዱ ሆኖ ብትኖሪ ነገ የሚሆነው ገና አልተገለጠም። እንደው ለትውልድ ያለሽን ነገር አሁን በትውልድ ላይ መስራት እንደምትፈልጊ እንግዲህ እኔ መረጃው አለኝ። ለትውልድ ያለሽ ነገር ልምድሽን ማካፈል ሊሆን ይችላል። አንቺ ካለፍሽበት የህይወት ጎዳና እንዲማሩ ሊሆን ይችላል። ተተኪ ማፍራት ሊሆን ይችላል። ለትውልድ ያለሽን ሸክም ንገሪንና እንግዲህ ውይይታችን ወደ ማሳረግ እንሄዳለን። ለትውልድ ትልቅ ሸክም አለኝ እኔ። አንደኛ ከልጆቼ ነው የሚጀምረው። ልጅ ወልጄ ያው ልጆቼ ወጣቶች ናቸው፣ ትውልድ ናቸው። እኔ ከአባቶቼ በትር እንደተቀበልኩ እኔም አሁን በትር የወንጌልን በትር የአገልግሎትን በትር ለነሱ ወደ መስጣት ደረጃ ደርሻለሁና ያው ይሄንንም ጭምር በተለይ እኔ አባባ ኬዳሞ በጣም ትልቅ አባት ናቸውና ሁሉ ጊዜ አስባለሁ። በቃ ያሳደጉኝን የመከሩኝን አባቶቼን አስባለሁ ሁሉ ጊዜ። አሁን አባባን በቃ እኔ መጀመሪያ ልጄን ወልጄ አዲስ አበባ ባለቤቴ ኢቲሲ እየተማረ አዲስ አበባ ነውና የወለድኩት እኔ ደም ግፊት ገጥሞኝ 8 ወሯ ላይ ነው ኦፕራሶን ተደርጋ ህፃኗ የተወለደችውና አባባ እንዲህ ብሎ ጸልየዋል። በጣም የሚገርመኝ ነገር አባባ ኬዳሞ እግዚአብሔር ሆይ እንተያያለን፣ እስቲ እችን ልጅ ጋር ለሞክራት ብሎ ተወራርደው እኮ ነው ምሽት ተንበርክከው እስቲ እችን ልጅ ጋር ለሞክራት እንተያያለን እስከ ማለት ድረስ ከእግዚአብሔር ጋር ቅርበት። ይህ ልጅ በአባቱ ተመክቶ በቃ አይሆንም ብሎ እንግዲህ ቅዱስ ጳውሎስ ሆስፒታል ገብተሽ ራስሽን በሳትሽበት ጊዜ በወሊድ እሳቸው እንዲህ ብለው ጸልየዋል። ከእግዚአብሔር ጋር በአንቺ ነፍስ ተወራረዱ። አባታቸውን አምላካቸውን የሚታመኑበትን ጌታ ግድ አሉት። ልክ በልጅነት መብት በሱ ተማምኖ እንደመጠየቅ ማለት ነው። በቃ አባቶቻችን እንዲህ እየሆኑ ነው ለኛ ይሄንን የወንጌልን በትር ያደረሱን። አሁን እኔ አባጎሌ ማለት ነው አባቤ ነው የምንለው። አንድ ጊዜ አገልግሎት እየሄድን ከሳቸው ጋር የውሃ ሙላት ገጠመኝ። እኔ ፈራውና አልገባም ብዬ አልቅሼ ሲያስቸግር የሳቸው በቅሎ ትልቅ ነው ረጅም ነው። ከዛ ወርደው በቅሎውን አስረው እኔን እዚህ በአንገታቸው የሳቸው አንገትም ረጅም ነው በአንገታቸው ተሸክመው በእግር እኔን አውጥተው ውሃውን አሻግረው እኔን ማዶ አስቀምጠው መጥቶ ነው እንደገና በበቅሏቸው ውሃ ውስጥ አልፎ እንደገና አገልግሎት ሄድ ነው። እስከዛ ናቸው አባቶቼ። ስለዚህ እኔ አሁን ለአባቶቼ ያለኝን ልብ የራሴን ስለማውቅ ለወጣቶችም ለዚህ ትውልድ ይሄንን ነው ማካፍለው። አባትን ያጣ ልጅ በቃ በትክክለኛ ሁኔታ አያድግም። እኛ የቤተ ክርስቲያን አባቶች ያልን የወንጌል አባቶች ያልን ሰዎች ስለሆኑ ለዚህ ትውልድ እንደምክሬ የምክር ሐሳብ ብዬ ማካፍለው ከአባቶች እግር ስር ቁጭ ብለው ምክርን መቀበል እንዲችሉ። ከአባቶች እግር ስር ቁጭ ብለው ምክርን መቀበል እንዲችሉ። ደግሞም አባቶች ከተቆጡ
አሁን እኔ ያለፍኩትን ህይወት እንደመሰከርኩ አባቶች ቢቆጡም ቢገስጹም ምንም ቢሆን ያው ለቤተ ክርስቲያን ቅንነት ያላቸውን አባቶችን መስማት እንዳለባቸው ይሄ ምክር ከሌለሽ ዘንድ የታሰበው ነገር ራሱ ሳይሳካ ይቀራል ይላል መጽሐፍ ቅዱስና በተለይ በመመካከር ብዙ ነገር ቢያደርጉ ሌላ ደግሞ በወንጌል እውነት ላይ ቢተከሉ በቃ እኔ እስከ ዛሬ ድረስ እግዚአብሔርን ማመሰግነው ያው በአባቶቼ እግር ስር ቁጭ ብዬ በወንጌል እውነት ስላደኩ ነው ዛሬም የወንጌል ልብ ነው ያለኝ የወንጌል እውነት ነው ያለኝ በቃ ማውቀውም ይሄ ነው በቃ ለቤተ ክርስቲያን ያለኝ ልብ ዛሬም ምንም ቢሆን የቤተ ክርስቲያን ልብ ነው ወዲ ቢባል የቤተ ክርስቲያን ልብ ቤተ ክርስቲያን የሚለው ነገር ነው በቃ ልቤን የገዛው ለቤተ ክርስቲያን ነው እኔ ቅድሚያ የምሰጠው ዛሬም ማለት ስለዚህ የቤተ ክርስቲያን ልብ እንዲኖራቸው ፈልጋለሁ ወጣቶች በቃ ከእኔ ሌላ ማን አለ ለእግዚአብሔር እንዲሉ ፈልጋለሁ እኔ ነኝ ለእግዚአብሔር ያለውት ከእኔ የሚበልጥ ማን አለ እንዲሉ ልክ ዮሴፍ ለዚህ ቤት ከእኔ የሚበልጥ ማን አለ እንዳለ ከእኔ የሚበልጥ ለእግዚአብሔር ማን አለ ለእግዚአብሔር ቤት ማን አለ ለወንጌል ስራ ከእኔ የሚበልጥ ማን አለ ግድ እንዲላቸው ራሳቸውን አሳልፎ እንዲሰጡ በቃ የበረከት ምንጭ ወንጌልን ማገልገል እንደሆነ ወንጌልን ማስቀደም እንደሆነ በኢየሱስ ክርስቶስ እግር ስር ቁጭ ብሎ ከኢየሱስ መስማት እንደሆነ እኔ ያው ተባርኬ ስላወቅኩ አው እኔ ተባርኬያለሁ እግዚአብሔር የተባረከ ይሁን የበረከት አምላክ ባርኮኛል ልክ ይሄ በረከት ከላይ ነው የሚመጣው ያው ከላይ የሚመጣውን ለየኛይቱንና ታችኛይቱን በረከት ምናገኘው ከኢየሱስ ክርስቶስ ከእግዚአብሔር አብ ወልድ መንፈስ ቅዱስ ስለሆነ ቅድሚያ ለወንጌል ዓላማ ለቤተ ክርስቲያን አገልግሎት እንዲሰጡና በተለይ ከአባቶች እግር ስር አባቶች በዚህ ጊዜ በጣም የሚያዋክብ ብዙ ነገር አለ ቢሆንም ልጅ ለአባት ይታዘዛል ይሰማል አባትን እኮ ያቀናል አባትን እኮ ይመክራል አባትን ይመልሳል እስከዛ ድረስ በወንጌል ዓላማ በጣም እንዲበረቱ ትእዛዝ ነው በቃ ወንጌልን ለዓለም ሁሉ ማድረስ እግዚአብሔር ለኛ የሰጠን ትእዛዝ ነው በጣም የሚገርመኝ ነገር እኔ በአጋጣሚ አንድ ነገር ይነግራቸዋለሁ በተለይ ለትውልድ በጣም ወዳቸዋለሁ በነገራችን ይሄ ትውልድ ሌሎችም እኔም ጭምር በቃ ከእግዚአብሔር ተለይቶ ሊጠፋ ነው ወይ ይሄ ትውልድ የሚሉ ሰዎች አሉ ግን እኔ ይሄ ትውልድ አይጠፋም ምክንያቱ ለምንድነው አምልኳቸውን ሳይ በቃ ይሄ ልባቸውን አፍስሶ የሚያመልኩ ትውልድ አለ በዚህ ጊዜ በቃ እግዚአብሔርን እንደ እግዚአብሔርነቱ የሚያገለግሉ ቅድሚያ የሚሰጡ አሉ ልክ በዛው ልክ በቃ እንዲተከሉ ፈልጋሉ ይሄ መተከል ነው በቃ ትልቁ ነገር ይሄ በስፍራ መቆያት በስፍራ መረጋጋት ዛሬም ሌላ ተመልሶም በዛ በቦታ ማግኘት ነገም በቦታ ማግኘት እኔን ምንድነው ሚሉኝ እሷ ንቅንቅ ማትልም ለምንድነው ምን ሞክረው የሚሉ ሰው ንቅንቅ አትልም ማማረች ምክንያቱም እኔ ተተክያለሁ ባወቅኩና በተረዳሁት ነገር በወንጌል እውነት በዘመርኩት ቃሎች ደግሞ መኖር ፈልጋለሁና እንደዛ የምንዘምረውና የምንኖረው ኑሮ አንድ እንዲሆን የእግዚአብሔርን የልቡን ሐሳብ እንድናገለግል እኔ አሁን የልብህን ሐሳብ ያገለገልኩ ነው ወይ ጌታ ሆይ ብዬ የሚዘምረው መዝሙር አለ ትልቁ ነገር ልክ እንዳለፉት እንደ አባቶቻችን የኢየሱስ ክርስቶስን የእግዚአብሔርን የልቡን ሐሳብ ለማገልገል ቅድማ መስጠት እሺ እንደው ከዚህ ጋር ያይዤ አንተ የመጨረሻ ነገር ሁለት ነገሮች ምስጋና የምታመሰግኛቸው ወገኖችና የጊዜው መልእክት ነው ህዝብ ይስማልኝ የዛሬው ቤተክርስቲያን ተስማልኝ የምትየው ምስጋናና የሚተላለፍ መልእክት ካለሽ ምስጋናዬን የሚያቀርበው በጣም ብዙ አሁንም የሚሄደው እኔን ወደ አሳደጉኝ ወደ ሸንቆላ ይሄዳለውና ዛሬም የኔን ፍሬ ለማያት
አማረች ይሄን ደረሰች ሲባል አማረችም ይሄን ደረሰች፣ አማረችም እንዲሆነች እንዲህ ተባረከች ብሎ በጣም ደስ የሚሉ እጅግ ብዙ ሰዎች አሉና አሁንም በአጠቃላይ ሾንቁላ ክፍለ ማህበር ውስጥ ሾንቁላ ህብረት ውስጥ ያሉ አባቶችን አመሰግናለሁ በጣም። ሌላ ደግሞ ወጣቶችን ማመሰግናቸው ወጣቶች አሉ በዚህ ጊዜ ማለት ነው። ከደቡብ አፍሪካ ይሄንን መጽሐፍ ለማሳተም ወደ ዋና ቃለ ሕይወት ጽሕፈት ቤት ወደዚህ እንዳመጣው ሰምተዋል። ስለዚህ አማረች መጽሐፉን እንድታሳትም ነው፣ ስለዚህ እንድንረዳ ያስፈልጋታል ብሎ ያሰቡ ሰዎች ከደቡብ አፍሪካ ይደውሉልኝ ነበር። ይሄ ከአሜሪካ ይደውሉልኝ ነበር። ሲለቅን ልቦናቸው ከደቡብ አፍሪካ ለሚደውሉትና እንደዚህ አይነት አገልግሎቴን ለመደገፍ ለሚያስቡቱ በጣም ታላቅ ምስጋናዬን አቀርባለሁ። እግዚአብሔር ይባርካቸው ይላለሁ። ምክንያቱም ገንዘቡ በእጄ ባይደርስም ቅንነታቸው ገብቶኛል። በቃ የአገልግሎቴ ነገር በቃ እሷ መጽሐፍን ካሳተመችማ እሷን በዚህ ቢንረዳ ብሎ ያሰቡትን ሁላቸውንም አመሰግናለሁ። በተለይ አሜሪካ ብዙ ሰዎች አሉ፣ እኔን የሚረዱኝ ሰዎች በጣም ብዙዎች አሉና እነሱን በጣም አመሰግናቸዋለሁ። በተለይ በየቦታ መልካም ልብና ቅን ልብ ላላቸው ስለ እኔ አገልግሎት አሁንም መዝሙሮችን ይጠቅሳሉ። እንደዛ የሚል መዝሙር ዘምረሽ እንዴ ተባረኩ፣ እንደዚህ የሚል መዝሙር ሰምቼ ወደ ጌታ የመጣው፣ እንደዚህ የሚል መዝሙር ሰምቼ ከሞት ዳንኩ፣ እንዲ ከእስረት የተፈተው፣ እንዲ ከጠፋሁበት የመጣሁት በአንቺ መዝሙር ነው የሚሉ እጅግ ብዙ ሰዎች ስላሉ እግዚአብሔርን ስለ እነሱ አመሰግናለሁ። ምክንያቱም ሰሚ ጆሮ ስላለ አስተዋይ ልብ ስላላቸው እግዚአብሔርን በጣም አደንቃለሁ። ከዛም እኔ አሁንም በልቤ በጣም ሞልቶ ያለው የኢትዮጵያ ቃለ ሕይወት ቤተክርስቲያን አመለካከታቸውን አያለው። በተለይ ወላይታ ቀጠና በጣም ልቤ ያርፋል። እኔ አሁን ሁኔታዎች የሚገቡኝ ነገሮች ስላሉ አባባ ዋንዳሩ የልጅ ልጃቸው ፓስተር ወርቅኔ አለና የአባባን መጽሐፍ እቺ የጨረጨሰችውን መጽሐፍ እንዲይዞ ፎቶግራፍ ተነስቶ አያለውና ከዛ እኔ ደግሞ ለሱ ደውዬ ምንድነው አልኩት፣ በቃ ለሲምፖዚየም እንኳን ብናዘጋጅ ቢሮ እንዲቀመጥ ራሱ እቺን መጽሐፍ የአባባን የሆነ ታሪክ እንፈጥራለን ብዬ ለሙዚየም እንኳን ብናዘጋጅ አሁን ራሱ የወላይታ ቀጠና ያላቸው ሐሳብ ሁሌ ይከታተላሉ። እኔ የቃለ ሕይወት ቤተክርስቲያን ቲቪ የቃለ ሕይወት ቤተክርስቲያን ነው ብዙ ጊዜ ምክንያቱም መልእክት ማግኘት ስላለብኝ ሚኖርበትም ስለሆነ በጣም ይከታተላለውና በልባቸው ስላለው አሁንም በልባቸው ስላለው በልቤም ስላሉኝ በጣም እጅግ አርጌ አመሰግናለሁ። በጣም ብዙ ህዝብ አለ ማመሰግናው፣ ከዛ ሁላቸውንም አመሰግናለሁ። እሺ እንግዲህ መጨረሻ ላይ እቺ አንጋፋ ዘማሪት የምትጋብዘን መዝሙር ይኖራል፣ በሱ ነው የምንሰናበተው። ግን አሁን እሷ ያለችው ላይ ለመጨመር ዘማሪት አማረች እሳቱ የህይወት ታሪኳን ባጭሩና የዘመረቻቸውን ዝማሬዎች በከፊል በመጽሐፍ መልክ ይዛ ልትቀርብ አማርኛም ሀዲየኛም ተዘጋጅታን ያለችው። በዚህ አጋጣሚ ለዘመናት በሷ ስትገለገሉ የኖራችሁ አገልግለሽናልና አሁን ደግሞ እኛ አንቺን ማገልገል እንፈልጋለን የምትሉ ካላችሁ ኦፊሻል ፔጇ ላይ መግባት ትችላላችሁ። ቴክስት ልታረጉላት ትችላላችሁ። ስልኳኛ ጋም አለ። በእኛም በኩል ብትደውሉ የእሷን ስልክ ሰተን እናገናኛቸዋለን። ያገለገሉንን ማገልገል የባረኩንን መባረክ መልካም ነው። እነዚህ ገጠር የተንከራተቱ በእግራቸው የሄዱ በፈረስ ሲሄዱ ወንጌል ሲያገለግሉ የነበሩ የዛ የደጉ ዘመን ትውልድ ናቸው። የዛሬ አገልግሎት በብዙ አቋራጭ በብልጫ በብዙ መሯሯጥ ሆኗል። እዛ ውስጥ የሌሉ የጥንቶቹ ናቸውና ልናገለግላቸው ልናበረታታቸው ይገባል። እንግዲህ መጽሐፏን ደግሞ ሼልፍ ላይ እስክናየው ድረስ ሁላችንም ባለን አቅም እንድንረዳት ነው ጥሪ ማስተላልፈው። እንግዲህ ባለቤቷ አቶ በቀለ ደግሞ አለ። እስቲ አንተም ደግሞ ምስጋናና ለዚህ ትውልድና ለዛሬይቱ ቤተክርስቲያን የሚተላለፍ መልእክት እንግዲህ ሁለት ነገር ነው። የምታመሰግናቸውን ወገኖች አመስግን፣ መልእክት ደግሞ ታስተላልፋለ። በዚሁ እናሳርጋለን ውይይታችንን።
ክብር ለእግዚአብሔር ይሁን። ወደ ምስጋና መጨረሻ እመጣለሁ። ለዛሬቱ ቤተክርስቲያንና ለትውልዱ ትልቅ ሸክም አለኝ። አሁን በዚህ በአጭር ጊዜ ተናግሬ የማልጨርሰው አለ፣ ግን ውስን ነገሮችን ቀንጨብጨብ አድርጌ ለማስተላለፍ የሚፈልገው የዛሬቱ ቤተክርስቲያን በጣም በብዙ ተግዳሮት ውስጥ ነው አለችው። እግዚአብሔር ከልጅነቴ ጀምሮ የቤተክርስቲያንን የውስጥ ጓዳ ጎድጓዳ ከአጥቢያ ጀምሮ በየመዋቅሩ ደረጃ ሁሉን አሳይቶኛል። ከቅርብ ጊዜ ወደ ልቤ ሲመጣ ይህን ሁሉ ጌታው ያሳየኝ ለምንድን ነው? እንዴት ሊቻል? እንዴት ሊሸከም? አሁን ደግሞ ቤተክርስቲያን እየሄደች ያለችበት ሁኔታ በጣም ከመጠን በላይ ለህሊናዬ ለልቤ እየከበደኝ ነው እና ስለዚህ ብዙ ተግዳሮቶች አሉ። የዛሬቱን ቤተክርስቲያናት በጣም ብዙ ከተጋረጡባት አደጋዎች በኔ እይታና ረዳድ ይሄ ቅይጥነት አደጋ፣ ቅይጥነትና የማመቻመች ትልቅ ተግዳሮት በመሪዎችም በመሪ አገልጋዮች በወንጌላውያን ሊበለው በመጋቢያን ሊበለው በዛሬ በብዙ ሰዎች እዛም አሉ እዚህም አሉ እዛም አሉ ሁሉ ቦታ ቋሚ ነው የሚባል ወጥ የሆነ የቃለ ሕይወትን ቤተክርስቲያን ሽታና ማንነት የሚገልጽ አቋም የጎደላቸው መሪ አገልጋዮች እየበዙ ናቸው። የሉም እያልኩ አይደለም። ከዛም የሚቀያይጡ መሪ አገልጋዮች እየበዙ ናቸውና ከዚህ የተነሳ ህዝቡ ደግሞ በጣም እየተቀያየጠ ነው። አስተምሮ እየተቀያየጠ ነው። የተለያዩ እሴቶቿ እየተቀያየጠ ነው። ይሄ ደግሞ ለቤተክርስቲያን ትልቅ አደጋ ነው። እግዚአብሔር ባሳየኝ እኔ በመጽሐፍ ቅዱስ ትምህርት በመማርም ተመልሼ በማስተማርም የቤተክርስቲያን ታሪክን የተወሰኑ አይቻለሁ። ከነዛ ጋር አጋጭቻ ዋጀ ሳይ ብዙ አስጊ ሁኔታዎች የጨለምተኝነት ሳይሆን ሪሊስቲክ እውነታና ነባራዊ ሁኔታ ስናይ እጅግ ብዙ ተግዳሮት አለ። ስለዚህ ለመሪ አገልጋዮች ያለኝ መልእክት በወንጌል እውነት ላይ ተተክሎ ቆሞ ትውልዱን በወንጌል እውነት እንዲተክሉ፣ በወንጌል እውነት ላይ የማይደራደሩ እንዲሆኑ፣ የማያመቻምቹ እንዲሆኑ፣ በቃ ማይቀያይጡ እንዲሆኑ። ይሄ ቅይጥነት እየበዛ ነው ያለው። በዚህ ዙሪያ እግዚአብሔር ረድቶኝ ያዘጋጀው ሰፊ ትምህርትም አለ፣ ሰነድም አለ። ያው ያልታተማ ስለሆነ ውስንም ስለሆነ ወደፊት እግዚአብሔር እድል ከሰጣ ላሰፋ እችላለሁ። በኔ ባለኝ በፌስቡክ ገጽም ላይ የለቀኳቸው አሉ። እረፍት ስላጣሁ ማለት ነው። በዚህም ሊተንፍስ ብዬ ማለት ነው እና ይሄ ለትውልዱም ለአዲሱ ትውልድም እባካችሁ በወንጌል እውነት አታመቻምቹ፣ ወንጌልን አታቀያይጡ። ከባህል ጋር፣ ከዘረኝነት ጋር፣ ከጎሰኝነት ጋር፣ ከባህል ጋር፣ ከጎጂ ባህላዊ ነገሮች ጋር። ወንጌል የባህል ጠላትም አይደለም። ወንጌል ነው። የእግዚአብሔር ቃል ነው። ግን ወንጌልነት ከባህል ጋር፣ ወንጌልነት ከፖለቲካ ጋር፣ የወንጌልነት ከተለያዩ ነገሮች ጋር የመቀየጥ ትልቅ አደጋ አለ። አውርቼ አልጨርሰውም። ከማመቻመች ከመቀያየጥ መሪዎች እንዲቆጠቡ መልእክቴ ነው። ሌላው ይሄ የሰመረና ጤናማ የወንጌል ቅብብሎሽ እንዲኖር ለትውልድ የሰመራ ቅብብሎሽ አይደለም። ትልቅ
ያልሰመራላስ እከሌ ለእከሌ ሰጣ። ይሄ ቅብብሎሽ ማለት እየሮጡ በትሩን ጥሎ ቢሄዱ ይሄ ጤናማ ቅብብሎሽ አይደለም፣ የሰመረ አይደለም። በትሩ ይወድቃል። የቤተ ክርስቲያን በትር የወንጌል በትር እየወደቀ ነው። ይሄ ቅብብሎ የዱላ ቅብብሎሽ ሩጫ የሚሮጡ አካላት ሮጦ መጥቶ በአግባቡ ለቀጣዩ ሯጭ ካላስረከበ በትሩ ከወደቀ ቢሮጥም አሸናፊ አይሆንም። አሁን እየሆነ ያለው ይሄ ነው የሚል ስጋት አለኝ። ልክ ለአዲሱ ትውልድ ያለውን እውነት በትክክል እያቃበልን አይደለም የሚል እኔና የኔ ቢጤዎች። ለዚህ ለአዲሱ ትውልድ ጤናማ የሆነ እኔ የሰመራ የሚል ቃል ይገልጽ እንደሆነ ብዬ ለመጠቀም ሞክራለሁ። በዚህ ትንሽ የተዘጋጀም ሰነድ አለ። የሰመራ የወንጌል አደራ ቅብብሎሽ እየጎደለ ነው ያለው። በቃ የጌታ እኮ የወንጌል አደራ የጌታ ሐሳብ ነው። ከምንም ጋር ሊጨመር አይገባም። ከትውልድ ወደ ትውልድ ያ ሐሳብ መሸጋገር አለበት። ያ ከወደቀ ትውልድ ይሞታል፣ በእግዚአብሔር ቁጣ ይገባል፣ ቃሉ እንደሚያስተምረው ማለት ነው። በዚህ ላይ በደንብ ቢሰራበት፣ በደንብ ጠንከር ያለ ስራ ቢሰራበት። ኢትዮጵያ ቃለ ሕይወትም እየሰራች ነው፣ ግን ከምሰራው በላይ ሊሰራ ይገባል። አዲሱም ትውልድ ወጣቱ ትውልድ የሚቀበለውን ለይቶ መቀበል አለበት። ቆሻሻ ነገርን፣ ቂም አለበትን ነገርን፣ የማይጥቅም ነገሮችን ጥሎ የጸዳ የጠራ ወርቅ የሆነው ከወርቅም የተሻለውን የእግዚአብሔር እውነት ለመቀበል ራሳቸውን ቢያዘጋጁ የሚል መልእክት ነው ያለኝና ለአዲሱ ትውልድ የሰመራ የወንጌል አደራ ቅብብሎሽ፣ የወንጌል እሴቶች ቅብብሎሽ፣ የወንጌል ጤናማ አስተምሮ ማስተላለፍ መቻል አለብን። ይሄ ካልሆነ ቀጣዩ ምን ይሆናል የሚባለው የቤተክርስቲያን ታሪክ እንደሚያስተምረን እጅግ አስጊ ነገር ነው ያለው። ምክንያቱም ታሪክ ራሱን ይደግማል ይባላል ካልተጠነቀቅን። አሁን ቃለ ሕይወት 100ኛ ዓመት ልታከብር ተቃርባለች። በዛ መሃል ብዙ የትውልድ መፈራረቅ ሆነዋል። ከዚህ ከ100ኛ ዓመትም እስከ 100 ዓመትም ድረስ ያለው በደንብ ታይቶ በትክክል ወደ አዲሱ ትውልድ የወንጌል እውነት ተቀባብለዋል ወይ ተላልፏል ወይ የሚለው ነገር በደንብ በቅንነት መፈተሽ አለበት። ክፍተቱ የቱ ጋ ነው? እና ሌላው ሶስተኛ አድርጌ እንትን የምለው በወጣቶች ላይ ጠንካራ ስራ ቢሰራ፣ ለወጣቶች ለአዲሱ ትውልድ ቤተክርስቲያን አስፈላጊ ባጀት መድባ በቂ ነገር አልተሰራም አይደለም፣ በቂ አይደለም፣ በቂ ነው አይደለም፣ መሰራት አለበት። ምክንያቱም ተቀባይ ትውልድ ካልተዘጋጀ በሱ ላይ ካልተሰራ ምን ይፈይዳል? እኛ ከተወሰነ ጊዜ በኋላ አባቶቻችን ወደ ጌታ እንደተሰበሰቡ እኛም ወደ ጌታ ስንሰበሰብ ምን አይነት ቤተክርስቲያን ነው ተነጎዳ ነገና ተነጎዳ የምንጠብቀው? በዚህ ላይ በእኔና ከኔ እድሜ ቀጣይ አካላት ቤተክርስቲያን መሪዎች በተለይ በዚህ ለወጣቱ አገልግሎት ባጀት ከመመደብ ጀምሮ ጠንካራ ዘመኑን የዋጃ የሚዋጅ ወጣትን የሚመጥን የቃለ ሕይወት ቤተክርስቲያንን እምነት አቋሟን ጠብቆ አስጨብጦ የማያፍር በእምነት በቃለ ሕይወት ቤተክርስቲያን እምነት አቋም የሚያፍር አገልጋይ እና መሪ እየበዛ ነው ያለው የምንተባተብ። ይሄ ሊሆን አይገባም። በዚህ ላይ ካልተሰራበት ጥሩ አይደለም። የቃለ ሕይወት ማንነቷ እየከሰመ እንዳይሄድ ስጋቱ አለኝ። ተግዳሮት ነው። ሌላው ለመሪዎች እንትን የምለው መሪዎች ወደፊት የምንመራ መሪዎች ብንሆን። እኔ ከሙሴ እና ከ12ቱ ሰላዮች ሕይወት በዘኍልቍ መጽሐፍ ምዕራፍ 13 እና 14 ካለው ታሪክ መሪዎች 3 አይነት መሪዎች ብዬ ከፍያለሁ በእኔ አረዳድ። በዚህም የተዘጋጀ አንዳንድ ጋር ያካፈልኩት ትምህርት አለ። ወደፊት የሚመሩ ጥቂት መሪዎች አሉ። ወደኋላ የሚመሩ ብዙ መሪዎች አሉ። ባሉበት ከቃዴስ ወደ ቃዴስ በዛ ዙሪያ የሚያሽከረክሩ መሪዎች አሉ። እኔ በዛሬቱም ቤተክርስቲያን
ወደፊት የሚመሩ በጣም ውስን መሪዎች ያሉ መሰለኝ። ወደፊት እንደ ሙሴ እንደ ኢያሱና ካሌብ ወደፊት እግዚአብሔር ወዳቀደልን ግብ እንደርሳለን እንወርሳለን ወደፊት እንሂድ ብሎ አጥንቶ ሰልሎ አሰልሎ ሙሴ ሊኮ አሰልሎ ወደፊት ወደሚገቡበት እግዚአብሔር ወደሚያስገባቸው ነው ወደፊት የሚመራ ከሚመሩት ከእግዚአብሔርም ጥሪና እንትን ተቀበለ መሪ ነው ሙሴ። በዛ በእምነት ተቆሙ ከ12ቱ ሰላዮች ኢያሱና ካሌብ ናቸው። እነዚህ ወደፊት የሚመሩትን 10 ወደ ኋላ የሚመሩ አካላት ወደ ኋላ እንመለስ ነው አሉት። ምንድነው አለቃ ሹመን ወደ ኋላ እንመለስ ነው አለው። ወደ አለቃ ወደ ኋላ ህዝቡን የሚመራ አለቃም አለ ማለት እኮ ነው። ህዝብን ወደ ኋላ የሚመራ አለቃም አለ። ተሹሞ ነው ያም ደግሞ ወኪል ነው ደግሞ በዛ ክፍል እንመለከት ከ12ቱ ነገር ከተወከሉት ከ10 ነገር የተወከሉ ወኪሎች ናቸው ወደ ኋላ የሚመለሱ። በእነሱ ምክንያት ምን ያህል የእግዚአብሔር ቁጣ በህዝብ ላይ እንደሆነ ቃሉ ያስተምራል። ይሄ የተጻፈው ሁሉ ለትምህርታችን ተጽፏል። እባካችሁ መሪዎች እግዚአብሔር ባስቀመጣችሁ ቦታ ህዝቡን ወደ ኋላ አትምሩ። ወደ ኋላ መምራት ቀላል አይደለም። ምን ማለት ነው? ያ ወደ ወጡበት ወደ ባህሉ ወደ ወጡበት ወደ ዘረኝነቱ ወደ ወጡበት ጌታን ቲቶ ወደ መጡበት ወደዚህ ዓለማዊ ምድራዊ ተራ ጉዳይ ወደ ኋላ የምንመራ እንዳንሆን ጌታ ይርዳን ይጠብቀን። ማመሰግነው ወደ ምስጋና አቅጣጫ ልምጣና ከሁሉም በላይ እግዚአብሔርን አመሰግናለሁ። እግዚአብሔር ከየት እንዳነሳኝ እንዴት እንደመረኝ ባላቅም ለዛሬም በቃ ሰው አይደለሁም። እግዚአብሔር ባይታደገኝ ያኔ ቀይ ሽብር ከሚፋፋምባቸው እንዳንዱ ሆኜ በ70 ዓመተ ምህረት ላበቃ ይችል ነበር። እግዚአብሔር በምክንያት እኔንና በሰዓቱ ከኔ ጋር የነበሩትን ያዳና ይመስለኛል። እቺንም ምስክርነት እንዲመሰክር ሌሎችም አደገኛ ሁኔታዎች አጋጥሞኝ ነበርና እግዚአብሔር ታድጎኝ ነው እዚህ የደረስኩት። ባወጣሁበት በአገልግሎት ውጣ ውረዶች ባጋጠሙኝ ከውስጥም ከውጭ ስቲልም እያጋጠሙኝ ያሉ ፈታኝ ሁኔታዎች ውስጥ ከጎኔ አንድም ያልተለየኝ የጠራኝ እግዚአብሔር ከኔ ጋር ነው። እግዚአብሔር እንደጠራኝ 100% እርግጠኛ ነኝ። እንዴት እንደጠራኝ አውቃለሁ። አንዳንድ ችግር ሲያጋጥም እግዚአብሔር ሆይ ሲጠራኝ እንዲህ ብለኸኝ አልነበረም? አንተና እኔ እንዲህ ቃል ገብተህ አልነበረም ብዬ እጸልያለሁ። በዛ ሰዓት እግዚአብሔር ወዲያው ያን ጉዳይ ሲያስወግድልኝ ያለውና ስለዚህ ይህንን የጠራኝን የፈጠረኝን የተሸከመኝን ዛሬ ለዚህ ያበቀኝን የልጅ አባት ባለቤት ባለሚስት ሆኜ እግዚአብሔር ጥሩ ልጆችንም ሰጥቶ ልጆቻችንንም ተባርከው በልጆቻችን ሳናፍር ሳንሸማቀቅ ቤተክርስቲያን ምንም ከፍላኝ አይደለም ሙሉ ጊዜ አገልግሎት ሳገለግል ያንን ምዕራፍ አላነሳም። ያሳለፍኩት ቀላል ባልሆነ ሁኔታ ነው። ግን እግዚአብሔር ለስሙ ያሳያችሁትን ፍቅር የረሳ ዘንድ አመፀኛ አይደለም ያለው እግዚአብሔር አመፀኛ አይደለም ለኔ የጠራኝ እሱ ምንም ሆኖ ማንም ባይሸከመኝ ተሸክሞ እኔና ቤቴን ቤተሰቤን ልጆችን እዚህ አድርሷል። አክብሮኛል። ከሰው ክብር ፈልጌ አይደለም ወደ አገልግሎት የገባው ግን እግዚአብሔር አክብሮኝ ያከበረኝ እግዚአብሔር ክብር ምስጋና ለሱ ይሁን። ከዛ በተረፈ በዚህ አስቸጋሪ ውጣ ውረድ ሁሉ ከኔ ጋር አብረው ያገለገሉ በስም ጠቅሼ የማልጨርሳቸው የመከሩኝ ተስፋ ሲቆርጥ ያበረታቱ ከዚህ ኢትዮጵያ ቃለ ሕይወት ጀምሮ በየመዋቅሩ አሉ በጣም ብዙ ቀና የሆኑ ሰዎች አሉ። በቃ በጎኔ ሆነው ያበረታቱኝ እነዚህን ጌታ ይባርካቸው ልል እወዳለሁ። ጌታ ላመሰግን እወዳለሁ። ከዛ በተረፈ በአገልግሎቴ በዚህ ውጣ ውረድ ብዙ ሁኔታ ላይ ሲቸገር ያው ስንጋባም መነሻችን ያ ነውና ከጎኔ የሆነችውን ባለቤቴን ላመሰግናት እወዳለሁ። ምክንያቱም የአገልግሎት ጉዳይ በቃል ለመናገር ቀላል ነው፣ በተግባር ለማሳየት ለመሆን ከባድ ነው። እኔ ሌት ተቀን የቤተክርስቲያን ጉዳይ ነው። ለልጆቼ ለምን የምለው ነገር ብዙም አልነበረኝም። ያንን ክፍተት ሁሉ
ተሸክማ ብዙ ደገፈችኝ ባለቤቴ ናት። እንግዲህ መነሻ ላይም ተስማምተን የገባነው በዛ ነው። በዛ መሰረት ነው ስንደክም ስንቸጋገር ያ ቃል ኪዳናችን አይቶ እግዚአብሔር ጣልቃ ገብቶ ችግሮቻችን ሲፈታ አይቼዋለሁ። እሷን ሳላመሰግናት አላልፍም እና እንግዲህ ክብር ለእግዚአብሔር ይሁን። እነዚህን እግዚአብሔር የሰጠንን ከዚህም በኋላ ይጠብቃቸዋል። እየጸለይን ነው፣ እየመከርን ነው። ቡቃያ ልጆቻችንን እግዚአብሔር ከኛ በተሻለ ባሉበት ትውልድ የላቀ አገልግሎት እንዲያበረክቱ እመኛለሁ፣ ይጸልያለሁ። አሁንም እግዚአብሔር እየረዳቸው ነው። ክብር ለእግዚአብሔር ይሁን። ይሄንን ነው የምለው። እሺ እንግዲህ ውድ ሕይወት ቲቪ ቤተሰቦች በጣም ትልቅ ቁም ነገር ከቆይታችን እንደቀሰማችሁ ከነዚህ ጥንዶች ሕይወት እንደተማራችሁ እግዚአብሔርን ማገልገል ደግሞ ኪሳራ እንደሌለው እንደተረዳችሁ አገልግሎት አልጋ ባልጋ እንዳልሆነ ተግዳሮት እንዳለበት ነገር ግን በዚያ ሁሉ ውስጥ ተሰርተን እንደምንወጣ ደግሞም ለጌታ የሚመቹ መሳሪያዎቹ እንደምንሆን የተማርንበት መድረክ ነበረ። እንግዲህ በመጨረሻ ጥሪያችንን አክብረው ከሩቅ መንገድ ከሆሳና ድረስ እዚህ አዲስ አበባ በመምጣት ይህን ቃለ መጠይቅ ለሰጡን ለነዚህ ሁለት ጥንዶች አክብሮትና ምስጋናዬን በሕይወት ቲቪ ቤተሰቦችና በዝግጅት ክፍሉ ስም ልገልጽ እፈልጋለሁ። እግዚአብሔር ይባርክልኝ። ተባረኩልኝ። እግዚአብሔር ይባርካችሁ።